የመሬት ጉዳይ ነው። ወልቃይት የመሬት ነገር ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቃል ነገር የለም። ይሄ ነው የሚያጨርሰው። ወረራና መዋቅራዊ የዘር ማጥፋት በወልቃይት ጠገዴና ጠለምት። የምርምር ውጤት በጎንደር ዩኒቨርሲቲ። ጎንደር ኢትዮጵያ 2014 ዓ.ም። ምዕራፍ 3 ተራ ቁጥር 3 የሽግግር ማጎሪያ ማሰቃያና የጅምላ መግደያ ካምፖች። እንደ አውሮፓውያን አቆጣጠር ጃንዋሪ 30 1939 አዶልፍ ሂትለር ሬክታንግ ጀርመን ውስጥ ንግግር ሲያደርግ ከእንግዲህ ጦርነት የሚነሳ ከሆነ ከጀርመን ውስጥ አይሁዳውያንን ነው የማጸዳው፣ አይሁዳውያን ናቸው ከምድረ ገጽ የሚጠፉት ብሎ ተናግሮ ነበር። በሂትለር እምነት አርያን የሚባለው የጀርመን ሕዝብ ዝርያ በመላው ጀርመን ከሚገኙ ዘሮች ሁሉ የበላይነት አለው። ስለዚህ ሁሉም ዘሮች በስሩ ማደር አለባቸው። ሌሎቹ ዘሮች ስሎቫክና ፖልስ የሚባሉት ዝቅ ያለ የሰውነት ደረጃ ስላላቸው ለአርያን ዘር ነው ማገልገል ያለባቸው። አይሁዶች ጭራሹኑ ጥገኛ ተውሳካት ስለሆኑ መጥፋት ነው ያለባቸው። ሞምሴን 1997። ሂትለር ያኔ በሚፈልጋት የጀርመን አይነት እንደተመኘው ሁሉ እነ መለስና ስብሃትም መላው ኢትዮጵያ በትግሬ ስር ነው ማደር ያለበት ብለው እንዳመኑና እንደተነሱ፣ ከዚያ የሚያፈነግጥና እምበይ የሚል ካለ ግን በተለያየ መንገድ ይወገዳል። ከሁለተኛው የዓለም ጦርነት በኋላ አይሁዶች ላይ የተካሄደውን የዘር ማጥፋት ወንጀል ለማጥናት በለንደን የተቋቋመው ዋይነር ላይብረሪ እንደገለጸው የናዚ መንግሥት በአውሮፓ የሚኖሩ አይሁዶችን በየቦታው እየሰበሰቡ በማጎሪያና በማሰቃያ ቦታዎች ለመግደል ያመች ዘንድ 5 አይነት ካምፖች ተዘጋጅተው ነበረ። የመጀመሪያው ካምፕ እስረኞችን ማከማቻ ካምፕ ሲሆን በእንግሊዝኛ ኮንሰንትሬሽን ካምፕ ተብሎ ይጠራል። በዚህ ካምፕ አይሁዶች ያለ ፍትህ የሚታጎሩበት ነው። ሁለተኛው ካምፕ ደግሞ መግደያ ካምፕ ወይንም ኤክስተርሚኔሽን ካምፕ ሲሆን ወደዚህ ካምፕ የሚመጡት አይሁዶች ያለምንም ርኅራኄ ይገደላሉ። ለዚህ ዓላማ ብቻ ያገለግሉ የነበሩ 6 የመግደያ ካምፖች በጀርመንና በፖላንድ ተቋቁመው በፈረንጆቹ አቆጣጠር ከ1941 እስከ 1945 ድረስ በሚሊዮን የሚቆጠሩ አይሁዶች ተገድለዋል። ሦስተኛው ካምፕ የመሸጋገሪያ ካምፕ ወይንም ትራንዚት ካምፕ ሲሆን በሁለተኛው የዓለም ጦርነት ወቅት የናዚ መንግሥት በተቆጣጠራቸው ሀገሮች ሁሉ የመሸጋገሪያ ካምፖች ተከፍተው አይሁዶች እየተመረጡ ይታጎሩና በሂደት ወደ ጀርመን እየተዛወሩ ይገደሉ ነበረ። አራተኛው ካምፕ ተገደው የሚሰሩ የጉልበት ሠራተኞች ማቆያ ካምፕ ሲሆን ሂትለር ለሁለተኛው የዓለም ጦርነት ዝግጅት ጠንካራ ኢኮኖሚ ያስፈልጋል በሚል ወደ 14 ሚሊዮን የሚጠጉ የምስራቅ አውሮፓ የውጭ ሀገር ዜጎችንና አይሁዶችን በካምፕ ውስጥ በማጎር ከባድ የጉልበት ሥራ ያሰሯቸው ነበረ። በአምስተኛ ደረጃ የተቀመጠው ካምፕ ደግሞ የጦር ምርኮኞች ካምፕ ሲሆን በሁለተኛው የዓለም ጦርነት ወቅት ምርኮኛ የሆኑ የሌላ ሀገር ወታደሮች ተለይተው የሚታሰሩበት ነው። በዚህ ማጎሪያ ካምፕ በ10 ሚሊዮን የሚቆጠሩ የሩሲያ የጦር እስረኞች የነበሩ ሲሆን 4 ሚሊዮን የሚሆኑ እዚያው ሞተው እንደቀሩ ዋይነር ላይብረሪ በጥናቱ አረጋግጧል። በተመሳሳይ ሁኔታ ህወሓት ታላቋን ትግራይ መመስረት የሚለውን እቅድ ለማሳካት አማራን በጠላትነት በመፈረጅና በርካታ ለም መሬቶችን ከጎንደርና ከወሎ በኃይል በመውሰድ የመሬቱ ባለቤቶችን የተለያየ ምክንያት በመፈለግ መግደል፣ መሰወር፣ ማሳደድና ማሰር ወንጀሎችን ረጅም ዘመን ሲፈጽም ኖሯል። በወልቃይት ጠገዴና ጠለምት ምድር ህወሓት ለተለያየ ዓላማ ሲጠቀምባቸው የነበሩ የተለያየ መጠሪያ ያላቸው ቦታዎችና የድርጅቱ ቅርንጫፎች ይገኛሉ። የሁሉም መጠሪያ ባዶ በሚል የሚጀምር ሲሆን ባዶ 1 የኪነት ቡድን፣ ባዶ 2 የወታደር ማሰልጠኛ፣ ባዶ 3 ትጥቅ ማከማቻ፣ ባዶ 4 የግብርና ሥራዎችን የሚመራ፣ ባዶ 5 መመገቢያ ወይንም የምግብ ነክ ነገሮች የሚከማቹበት፣ ባዶ 6 እስር ቤት ወይንም ሰው በላ፣ ባዶ 7
የትራንስፖርት አገልግሎት የሚያመቻች፣ ባዶ 8 ካድሬ ማሰልጠኛ ሲሆን ባዶ 9 ደግሞ የፕሮፓጋንዳ ክፍል ነው። እነዚህ ቦታዎች በጊዜ ሂደት ህወሓት 4 ኪሎ ከገባ በኋላ አሻራቸው እየደበዘዘ መጥቶ በተፈለገው መንገድ መረጃ ለማግኘት አስቸጋሪ አድርጎታል። ከላይ ከተጠቀሱት ባዶዎች ውስጥ በሰፊው የሚታወቀው ባዶ 6 ሲሆን ቁጥሩ በውል የማይታወቅ የወልቃይት ጠገዴና ጠለምት አማራ አሰቃቂ በሆነ መንገድ ታስሯል፣ ተገድሏል፣ መርዝ በመርፌ ተወግቷል፣ ተኮላሽቷል፣ ደብዛቸው የጠፋና አካለ ጎዶሎ የተደረጉም ብዙ ናቸው። ባዶ 6 አንድ ቦታ ብቻ የሚገኝ ሳይሆን በተለያዩ ቦታዎች የሚገኙ የሁሉም ማጎሪያና ማሰቃያ ቦታዎች የወል መጠሪያ ነው። ህወሓት ከ1972 ዓ.ም ጀምሮ የወልቃይት ጠገዴና ጠለምትን የአማራ ህዝብ በተለያዩ እስር ቤቶችና ዋሻዎች እንዲሁም አድራሻቸው በማይታወቁ ስውር ቦታዎች ሲያስርባቸውና ሲገድልባቸው ከነበሩ ቦታዎች ውስጥ የሁመራ ሆስፒታል፣ ማይካድራ፣ በረከት፣ ትርካን፣ ምንምኔ፣ ደጀና፣ ገሃነም ወይንም ግህንብ፣ አድኖ፣ ቃሌማ፣ ፍየል ውሃ፣ ዲማ፣ ሰይጣን መጣያ፣ ከተከዜ ወዲህ በወልቃይት ጠገዴና ጠለምት የሚገኙ ሲሆኑ ከነዚህ መካከል በጣም በግዙፍነቱ የሚታወቀው ገሃነም ወይንም ግህንብ ነው። ከተከዜ ወደ ትግራይ መለስ የሚገኙት በርካታ የጅምላ ማጎሪያና መረሸኛ ቦታዎችም ሲኖሩ በሰፊው የሚታወቁት ግን አጽረጋ ወይንም ሽራሮ አጠገብ፣ ደጎድጉኝ ደደቢት አጠገብ፣ በለሳማይ፣ ሐማቶ፣ ባህላ፣ ጻኢ፣ ተንቤን አካባቢ የሚገኝ አድበቅሎ፣ ማይቅንጣልና ደደቢት መሆናቸውን ከበርካታ የመረጃ ምንጮች ማግኘት ተችሏል። ካርታ 6 በወልቃይት ጠገዴና ጠለምት የህወሓት ማጎሪያና መረሸኛ ቦታዎች ምንጭ የጥናቱ ቡድን 2013 ዓ.ም። ከላይ በካርታ 6 እንደተገለጸው በርካታ የወልቃይት ጠገዴና ጠለምት አማራዎች የሚገደሉበት፣ አድራሻቸው እንዳይታወቅ የሚደረግበት፣ የሚሰቃዩበትና አካለ ጎዶሎ የሚደረጉባቸው ቦታዎች ናቸው። እነዚህ በካርታው ላይ የሚታዩት ከተከዜ በመለስ በወልቃይት ጠገዴና ጠለምት ምድር የሚገኙ ሲሆኑ ተከዜ ወንዝ ተሻግሮ በትግራይ ምድር የሚገኙ ለበርካታ አማራዎች መግደያ የሆኑትን በዚህ ጥናት ማካተት አልተቻለም። እነዚህ ማጎሪያ ቦታዎች ማን መታጎር እንዳለበት ለመወሰን የህወሓት ባለሥልጣናት እየመከሩ ውሳኔ የሚያስተላልፉት በአካባቢው አጠራር እንዳባውሻው የሚባል ከደጀና በትንሽ ኪሎ ሜትሮች ርቀት በሚገኝ ዋሻ ነው። ይህ ዋሻ ከህወሓት መሠረታ ጀምሮ ለተለያዩ ስብሰባዎች ሲጠቀሙበት የነበረ ከፍተኛ ውሳኔዎች የሚተላለፉበት ተፈጥሯዊ የስብሰባ አዳራሽ ነው። ምስል 29 እንዳባውሻው ዋሻ ምንጭ የጥናት ቡድኑ 2013 ዓ.ም። እንዳባውሻው ዋሻ ከደጀና በደቡብ ምዕራብ በኩል የሚገኝ ሲሆን ቦታው የተመረጠው ለደርግ ወታደራዊ ጥቃት ምቹ አለመሆን ጋር የተያያዘ መሆኑን የህወሓት ባለሥልጣናት በተለያየ ጊዜ ሲገልጹ ነበረ። ምዕራፍ 3 ተራ ቁጥር 3.1 ሁመራ ሆስፒታል የዘር ማጥፋት ወንጀል ከሚፈጸምባቸው ቦታዎች መካከል የሁመራ ሆስፒታል አንዱ ነው። በዚህ ሆስፒታል የህወሓት ባለሥልጣናት በግብረ አበር ሐኪሞቻቸው አማካኝነት ለሕክምና ወደ ሆስፒታሉ የሚመጡትን የወልቃይት ጠገዴ አማራዎች ሁሉ ቀዶ ሕክምና ያስፈልጋቸዋል በማለት ኩላሊት እያወጡ እንደሚሸጡ ችግሩ ያጋጠማቸውና ያመለጡ ታካሚዎች ያስረዳሉ። የእህቱ ልጅ ለሕክምና ወደ ሆስፒታሉ ከመጣች በኋላ ያጋጠማቸውን ታሪክና አጠቃላይ የሆስፒታሉን ሁኔታ አንድ የቃብቲያ ወረዳ ነዋሪ የ71 ዓመት የዕድሜ ባለጸጋ እንዲህ ይገልጹታል። ለቀን ሥራ የመጡ ወጣቶች ታመው ሆስፒታል ይገባሉ። ሞቱ ተብለው ሬሳቸው ይወጣል። እኔ እስካሁን ድረስ በዚህ ሆስፒታል ታክሜ አላውቅም። የእህቴ ልጅ ሆስፒታል ገብታ እናቷ ስትሮጥ አየኋት። ምን ሆነሽ ነው ስላት ልጄ አሁን ሆስፒታል ገብታ አሁን ኦፕሬሽን ሊሰራላት ነው አለችኝ። እስኪ ያሳየኝ አልኳትና ወደ ሆስፒታሉ ገባው። ዝግጅት ጨርሰው ትርፍ አንጀት ታመሻል ብለው ኦፕሬሽን ሊያደርጉ ሲሉ አቁሙ አይሆንም አልኳቸው። ምን ሆና ነው ይህቺ ልጅ ኦፕሬሽን ያዘዛችሁላት ብዬ ስጠይቅ ትርፍ አንጀት ታማ ነው አሉኝ። ከሐኪሞቹ ጋር ተጣልቼ እስቲ የምታደርጉኝን አያለው ልጅሽን ውሰጅ ብዬ ከሆስፒታሉ አስወጣኋት። ይህን ሁሉ የሚያደርጉት አማራን ሐኪም ቤት በማስገባት ኩላሊት ለመሸጥ ነው። እዚህ ሁመራ ሆስፒታል
ካሳ ያበራ ሆስፒታል ኩላሊት መሸጫ ነው የነበረው። የካቲት 3 2013 ከጧቱ 4 ሰዓት ቃብቲያ ኢትዮጵያ የተደረገ ቃለ መጠይቅ። ይህ የሚያሳየው ሆስፒታሎች የኩላሊት መሸጫ ብቻ ሳይሆኑ መግደያ ቦታና የዘር ማጥፋት ወንጀል መፈጸሚያ መሆናቸውን ያሳያል። በተመሳሳይ ሁኔታ በሩዋንዳ በተከሰተው የዘር ማጥፋት ወንጀል ሆስፒታሎች ውስጥ ዜጎች በጎሳቸው እየተመረጡ ይገደሉ ነበር። ለምሳሌ እንደ አውሮፓውያን አቆጣጠር ከሚያዝያ 22 እስከ 23 1994 በቡታሬ ዩኒቨርሲቲ ሆስፒታል 170 ህሙማን፣ ቁስለኛና የታመሙ ሁሉም ቱትሲዎችና 5 የሕክምና ባልደረቦች ታፍነው ተወስደዋል፣ ተገርፈው ተገለዋል። ድርጊቱን የፈጸሙትም የኢንተርሃምዌ ሚሊሻዎች ነበሩ። ከሁመራ ሆስፒታል ቁጥሩ በውል የማይታወቅ የወልቃይት ጠገዴና ጠለምት አማራ ኩላሊቱ ለመሸጥ ሲባል ተረሽኗል። የዘር ማጥፋት ወንጀል በዓለም ላይ በተለያየ ጊዜ ተፈጽሟል። በአይነቱም ብዙ ነው። በወልቃይት ጠገዴና ጠለምት አማራ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል ግን ውስብስብ ነው። ወንጀሎቹ የሚፈጸሙት እጅግ በጣም በተጠናና ለማረጋገጥ አስቸጋሪ በሆኑ መንገዶች ነው። ማንኛውም አማራ ወደ ሆስፒታሉ ከሄደ ቀዶ ጥገና ያስፈልጋል ተብሎ በማታለል በሕክምና ባለሙያዎቹ የሚነገረውን ግለሰቡ ጥርጣሬ ሳያድርበት እና የታዘዘውን ሕክምና በጸጋ እንዲቀበል ነው። ይህ የሚያሳየው ህወሓት በወልቃይት ጠገዴና ጠለምት አማራዎች ላይ በሰራው የዘር ማጥፋት ወንጀል የሕክምና ባለሙያዎችም ይሁን ፖለቲከኞች ተመሳሳይ አቋም ይዘው የአካባቢውን አማራ የማጽዳት ተሳታፊ መሆናቸውን ያሳያል። በህወሓት አማካኝነት ትግራይ ክልል ብቻ 18 ዓመት የታሰረው የጠገዴ ተወላጅ ሽሬ በነበሩበት ወቅት በጉድጓድ ውስጥ እስር ቤት በርካታ ሰዎች በመርዝ እንደተገደሉ ይመሰክራሉ። ወንበዴዎቹ ወንድሜን ገደሉብኝ፣ ልጆቹን እንዳላሳድግም ንብረቱን መጥተው ዘረፉት፣ ብዙ ነገር አደረጉብን። ከዚያ ከፋኝ ብለን ወጣን። ከፋኝ ማለት ከዚህ የከፋ ምን አለ ማለት ነው። ሰው ከነነፍሱ ሲቀበር፣ ገደል ሲወረወር፣ ሚስቱን ሲቀማ፣ ሀብት ንብረቱ ሲወረስ፣ ሌሊት ሲታፈን ሲሆንብን ከፋኝ ብለን ወጣን። ወያኔ በ1985 ዓ.ም አዲስ አበባን ሲቆጣጠር እኛ አብዛኛውን የወልቃይትና ጠገዴ ቦታዎች ተቆጣጥረን ይዘን ነበረ። ነገር ግን ሰራዊቱ ያለቀበት ወያኔ ሰላም ነው የምፈልግ ብሎ የምህረት ደብዳቤ ላከልን። በዚህ ጊዜ ኃይላችን ተዳከመ። አብዛኛው የከፋኝ አባል ምህረት እያለ ገባ። እኔና የቅርብ ጓደኞችም ስልጣን ሲይዝ መንግስት የሚሆን መስሎን ነሐሴ ወር 2005 ዓ.ም ገብተን 1 ወር ባልሞላ ጊዜ ውስጥ መስከረም 12 1986 ዓ.ም አፍኖ ወደ ሽሬ ወሰደን። ከሽሬ ከተማ ወጣ ብሎ የጉድጓድ እስር ቤት ነበረው። በዚህ ውስጥ ስንቶቹ አማራዎች በመርዝ ተገለዋል፣ በጭስ ታፍነውም ተገለዋል። ለምሳሌ የኔን የቅርብ ጓደኛ ጨምሮ ሌሎችንም የገደሉበት መንገድ ዘግናኝ ነው። የአምፒሲሊንና ሜትሮንዳዞል መድኃኒት መያዣ ተሰካኪዋን ይፈቱና በውስጡ ክትባት ነው ብለው ይሰጡናል። እኔ መቼም ስለማላምናቸው ተቀብዬ ቀስ አድርጌ ጥለው ነበር። በርካቶች ግን መድኃኒት እየመሰላቸው ያውም እየተጠራጠሩ ውጠው ወዲያውኑ ይሞታሉ። ሰውን በዚህ መርዝ ነው የጨረሱት። ከሞት ከተረፉት መካከል ታሪካቸውን ለማጋራት ፈቃደኛ ከሆኑት የ65 የዕድሜ ባለጸጋ የካቲት 30 2013 ዓ.ም ጠገዴ ላይ ከተደረገ ቃለ መጠይቅ የተወሰደ። ምዕራፍ 3 ተራ ቁጥር 3.2 ምንምኔ ከደጀና ከተማ በስተ ሰሜን ምስራቅ በኩል የ25 ደቂቃ የእግር መንገድ ላይ የሚገኝ ተራራማና ገደላማ ቦታ ነው። ህወሓት የወልቃይት ጠገዴና ጠለምት አማራዎችን የእኛን ሐሳብ አትቀበሉም፣ የእኛን ትግል አትደገፉም ወይም ህወሓትን ትታገላላችሁ ተብለው የሚጠረጠሩ ከልጅ እስከ አዋቂ በሌሊት እየታፈኑ የሚታጎሩበት ቦታ ነው። በህወሓት ተጠርጥረው የተያዙ ሰዎች ለመጀመሪያ ለማጎሪያነት ወደሚያገለግለው ካምፕ ይወሰዱና ይታሰራሉ። ከዚህ ቦታ የሚታሰሩ አማራዎች ወደ ሌላ ቦታ ከመሄዳቸው በፊት የሚቆዩበት ሲሆን የሽግግር ካምፕ በመሆን አገልግሏል። ቦታው በአሁኑ ሰዓት የሚጠብቀው ስለሌለና እንዲጠፋ ስለተፈለገ በመፈራረስ ላይ ይገኛል። በምንምኔ ማጎሪያ ቦታ የታሰሩት የወልቃይት ጠገዴ አማራዎች ቀጥሎ የሚወሰዱት ወደ እመን አላምንም የተባለ
ገደል አፋፍ ላይ ወዳለ መመርመሪያ ቦታ ነው። ወደ መመርመሪያ ቦታው ከተወሰዱ በኋላ ያመነውን ወደ ቋሚ ማሰሪያና ማሰቃያ ሲያሸጋግሩ እነሱ የሚፈልጉትን አልናገርም ያለውን ደግሞ ወደ ገደሉ በመወርወር ይገሉታል። ገደሉ ወደ 200 ሜትር የሚረዝም ሲሆን በገደሉ የተወረወረውን ሰው ማግኘት በእጅጉ ፈታኝ ነው። ምስል 30 ምንምኔ የሽግግር ካምፕና እመን አላምንም የመመርመሪያና መረሸኛ ቦታ። ከእመን አላምንም መመርመሪያ ገደል ቀጥሎ የሰው አጽም ያለበትና የተገደሉት ሰዎች ልብስ የሚታይበት ዋሻ ይገኛል። ከዚህ ዋሻ በርካታ የታሪክ አዋቂዎችና የሀገር ሽማግሌዎች እየታፈኑ እየተወሰዱ እንደተገደሉ ታሪኩን የሚያውቁት የአካባቢው ነዋሪዎች ያስረዳሉ። የሀገር ሽማግሌዎችና የታሪክ አዋቂዎች በተለየ ሁኔታ የሚገደሉት የወልቃይት ጠገዴና ጠለምት ሕዝብን ታሪክ ለቀጣዩ አማራ ትውልድ እንዳያስተላልፉ በመስጋት ነው። ህወሓት በመረጣቸውና በቀላሉ ለሰው በማይለዩ ቦታዎች የወልቃይት ጠገዴና ጠለምት አማራዎችን አሰቃቂ በሆነ መንገድ ጨፍጭፏል። እኛ ሴቱንና መሬቱን እንጂ እናንተን ወንዶችን አንፈልግም በማለት በርካታ የታሪክ አዋቂዎችን፣ ታጋዮችንና ባለሀብቶችን ገድሏል። ለዚህ ዓላማ ሲያገለግሉ ከነበሩ የተመረጡ ቦታዎች አንዱ የባዶ 6 አካል የሆነው የምንምኔ ዋሻ ነው። በዚህ ዋሻ በግፍ የተገደሉ አማራዎች አጽም በግልጽ የሚታይ ሲሆን ወደ ገደሉ ከነልብሳቸው የተወረወሩ ሰዎች እንዳሉ የሚያሳይ ልብስ ከዋሻው ውስጥ ተንጠልጥሎ ይገኛል። ከዚህ በተጨማሪም ለረጅም ጊዜ አፈር እየለበሰ በግልጽ ለመለየት የሚያዳግት የፕላስቲክ ቁርጥራጮች ወይንም ጫማ ይታያል። ዋሻው በጣም ትልቅና ጨለማ ከመሆኑ የተነሳ ሁሉንም ክፍል ማዳረስ አልተቻለም። ምስል 31 ህወሓት የወልቃይት ጠገዴ አማራዎችን የሚረሽንበት የምንምኔ ዋሻ። በተጨማሪም ደጀና አካባቢ በርካታ ሰው ከመረሸኑ የተነሳ የሰው አጽም በቀላሉ እንደሚገኝ አንድ የአካባቢው ተወላጅ ያስረዳሉ። የ46 ዓመት ጎልማሳና የአዲረመጥ ከተማ ነዋሪ የሆነው አርሶ አደር ስለ ሁኔታው ሲናገር በ2008 ዓ.ም በትግርኛ ሆሮየ የሚባል የአፈርና ውሃ ጥበቃ ሥራ ነበረ። በአራት አቅጣጫ እየቆፈርን ስንገሰግስ በሁሉም ቦታ የሰው ራስ ቅልና አጥንት አገኘን። እኔ ጥርጣሬ ስለነበረኝ በሉ ተውት ብዬ ለሁሉም ሰው ተናግሬ ያስቆምኩት። ይህማ የአባቶቻችን የፊት አውራሪዎች መቃብር ነው ብዬ ስናገር አብረው ይሰሩ የነበሩ ትግሬዎች አንተ ምን አውቀ ነው ይህን የተናገርከው ብለው ሰደቡኝ። የካቲት 8 2013 ከጠዋቱ 4 ሰዓት ወልቃይት አዲረመጥ ኢትዮጵያ የተደረገ ቃለ መጠይቅ። የዘር ማጥፋት ወንጀል በተፈጸመባቸው ሀገሮች አዳዲስ የጅምላ መቃብሮች በየጊዜው ይገኛሉ። ሩዋንዳ ውስጥ እንደ አውሮፓውያን አቆጣጠር በ2018 2 አዳዲስ የጅምላ መቃብሮች እንደተገኙ፣ አብዛኛዎቹ ነዋሪዎች ቦታውን በሚገባ ካለማወቅ መኖሪያ ቤት ላዩ ላይ እንደሰሩበትና ተጨማሪ ቤት ለመስራት በሚደረግ ቁፋሮ የጅምላ መቃብር ምልክት መገኘት በኋላም በጥናት መረጋገጡን የአሜሪካ ድምፅ ራዲዮ እንደ አውሮፓውያን አቆጣጠር መስከረም 20 2018 አስታውቋል። በተመሳሳይ ሁኔታ በወልቃይት ጠገዴና ጠለምት በርካታ አማራ መጨፍጨፉንና ደጀና አካባቢ በጅምላ መቀበሩን የአካባቢው አርሶ አደሮች በልማት ሥራ በነበረው ቁፋሮ ተጨማሪ የሰው አጽም መገኘቱ በጥናቱ ተረጋግጧል። የሰው አጽም በየቦታው መገኘቱ በጣም በርካታ አማራ በአካባቢው መገደሉን ይጠቁማል። ሦስተኛው ገሃነም ወይንም ግህንብ የኢትዮጵያው ኦሽዊዝ። የዚህ ቦታ ተፈጥሯዊ አቀማመጥ በወልቃይት ጠገዴ፣ ጠለምትና አዳርቃይ ወረዳዎች መካከል ባለ የቃሌማ ሸለቆ ውስጥ የሚገኝ ቆላማ ቦታ ነው። ህወሓት ይህም ቦታ ተመራጭ ያደረገበት ዋናው ምክንያት ከሰው ንክኪ በእጅጉ ርቆ የሚገኝ ዙሪያው በከፍተኛ ሰንሰለት የተከበበና ምንም አይነት ትራንስፖርት የሌለበት አካባቢ ከመሆኑም በላይ በዙሪያው ህወሓት በኃይል ወረራ የያዛቸውን የወልቃይት ጠገዴና ጠለምት አማራዎችን እያደነ ወደዚህ ቦታ ለመሰወር በእጅጉ ተመራጭ አድርጎታል። ወደዚህ ቦታ ለመሄድ 3 አማራጮች ያሉ ሲሆን አንደኛውና የተሻለው መንገድ ከወልቃይት ወረዳ ማዕከል ከውፋ ርግፍ በቆራሪት ወይንም ሞሶብ በኩል ቤት ሙሉ ድረስ 72 ኪሎ ሜትር ከተጓዙ በኋላ ከቤት ሙሉ አስቸጋሪ የሆነ የበጋ መንገድ ብቻ
የፊልድ መኪና በመያዝ ወደ ደቡብ አቅጣጫ በመዞር የቃሌማ ወንዝ ተፋሰስን በመከተል 45 ኪሎ ሜትርን ሲጓዙ በጠገዴ ወረዳ ስር የምትገኘው የአዲስ ዓለም ቀበሌን ያገኛሉ። ከአዲስ ዓለም ቀበሌ እንደገና የቃሌማ ወንዝ መነሻን በመከተል ወደ ጠለሎና ወለል ቀበሌዎች ግርጌ ስር በአማካይ የ45 ደቂቃ የእግር መንገድ በመጓዝ ሺዎች በምድር የተሰቃዩበትን የጅምላ መሬት ውስጥ ማጎሪያና መግደያ ቦታዎችን ያገኛሉ። ሁለተኛው አማራጭ ከወልቃይት ማዕከል ወፋ እርግፍ በመነሳት ጠለሎ ቀበሌ በመሄድ በደቡብ ምስራቅ በኩል ያለውን አደገኛ ቁልቁለት በእግር በመጓዝ ሰርጡን ተከትሎ ማግኘት የሚቻል ሲሆን ይህ መንገድ አካባቢውም በውሉ ለማያውቁና ቁልቁለት ለመውረድ ለሚቸገር ሰው ለአደጋ ያጋልጣል። ሶስተኛው አማራጭ ከጠገዴ ወረዳ ማክሰኞ ገበያ በመነሳት ወደ ሰሜን ምስራቅ በእግር የ8 ሰዓት መንገድ በመሄድ በአዲስ ዓለም ቀበሌ በኩል መግባትም ይቻላል። ይህ የጅምላ ማጎሪያም ህወሓት አማጺ በነበረበት በ1974 ዓ.ም ቦታውን አጥንቶ ለረጅም ዓላማው እንደመረጠው ለማወቅ ተችሏል። ይህ ቦታ ከአራቱም አቅጣጫ የአካባቢውን አማራ ተወላጆች አፍኖ በመውሰድ የሚያሰቃይበት በመሆኑ በቦታው ታስረው የነበሩና የአካባቢው ማህበረሰብ ገሃነም ብለው እንዳወጡለት ለማወቅ ተችሏል። ሆኖም በሂደት ይህ ወንጀል ተዳፍኖ እንዲቀር ለማድረግ የቦታውን ስም ለማስቀየር የህወሓት አመራሮች ጥረት ሲያደርጉ እንደነበር በቃለ መጠይቅ ያገኘነው መረጃ ያሳያል። ገሃነም የታሰሩ አማራዎች የሚቀበሩበትን ጉድጓድ ለቀናት በጥልቀት ከቆፈሩ በኋላ በምሽት እየተመረጡ ይወጡና በቆፈሩት ጉድጓድ ውስጥ ይረሸናሉ። ከሁለት አስርት ዓመታት በላይ በህወሓት አገዛዝ ሲታሰርና ሲንገላታ የነበረ የ76 ዓመት ሽማግሌ የሚያስታውሰውን እንዲህ ይገልጻል። ህወሓት በ1976 የወልቃይትን ትልልቁን ሰው ደጀና ላይ ሰብስባ ፖለቲካዋን ስታሰርጽ እንዲህ ትል ነበረ። እኛ የመጣነው ልንሞት ነው። ሞተን እናንተን ነፃ እናወጣለን። ከዚያም ሀገራችሁን እናንተ ትገዛላችሁ። በቃ እኛ ሟቾች ነን። ስልጣንም አንፈልግም። ከዚያ እኔ እጄን ብድግ አድርጌ ለመሆኑ እናንተ እነማን ናችሁ? ስማችሁስ ማን ይባላል ስላቸው እኛማ ህወሓት እንባላለን። ህወሓት ማለት ምን ማለት ነው ስላቸው ህወሓት ማለት ህዝባዊ ወያኔ ሓርነት ትግራይ ማለት ነው ሲሉ አይ እናንተማ ትግሬን ነው ነፃ የምታወጡ እንጂ በጌምድርን ነፃ አታወጡም። እኛ ከእናንተ ጋር ህብረት የለንም። ወደ መጣችሁበት ተመለሱና እንደጀመራችሁት ትግሬን ነፃ አውጡ ስላቸው አንተ የደርግ አመለካከት ነው ያለ በሚል ህዝብ ፊት ነቀፉኝ። ማታ ቤቴን ማን እንዳሳያቸው አላውቅም። መጥተው አፍነው ወሰዱኝ። በቃ ከዚህ ጊዜ ጀምሮ ኑሬ ሁሉ እስር ቤት ሆነ። 21 ዓመት አሰሩኝ። ከ1976 ዓ.ም ጀምሮ እስከ 2011 ዓ.ም በነበረው 11 ጊዜ አስረውኛል። ትግራይ ክልል ማይቅንጣል የሚባል በረሃ 1 ዓመት ከ9 ወር፣ ሽሬ 3 ዓመት ከ7 ወር፣ ፀሐይ የሚባል በረሃ 2 ዓመት፣ ደደቢት 2 ዓመት ከ8 ወር፣ ወልቃይትና ጠገዴ አካባቢ ደግሞ ተከዜ ወንዝ ዳር 3 ዓመት፣ ደጀና ምንምኔ 3 ዓመት ከ3 ወር፣ ብርኩታን 1 ዓመት፣ ገሃነም 2 ዓመት ከ5 ወር፣ ምድረ ገበታ 5 ወር እንዲሁም በመጨረሻም አዲስ አበባ ማዕከላዊና ቅሊንጦ 1 ዓመት ከ7 ወር በድምሩ 21 ዓመት ህወሓት አስሮኛል። ከዚህ ከሁሉ የከፋው እስር ቤት አንደኛ ገሃነም፣ ሁለተኛ ደደቢት፣ ሶስተኛ ተከዜ፣ አራተኛ ፀሐይ፣ ከዚያም ደጀና ምንምኔ ናቸው። የተሻለው ደግሞ ምድረ ገበታና ቅሊንጦ ነበረ። ከ1 እስከ 5 የጠቀስኩልህ ቦታዎች ላይ አብዛኛው ሰው እስር ቤት ውስጥ በበሽታና በሙቀት ብዛት ነው የሚሞተው። እንደ ግመል በገመድ አያይዘው ያስሩና ሌላ ቦታ የእስረኛ መቃብር ያስቆፍሩሃል። ማታ የሚፈልጉትን በስም ዝርዝር ጠርተው ያወጧቸዋል። የጥይት ድምፅ ብቻ ትሰማለህ። አይመለሱም። በእውነቱ ከዚያ ጉድጓድ ውስጥ ውሎ ከማደር ሞት በእጅጉ ይመረጣል። ጉድጓዱ ውስጥ ዱቅዱቅ የሚባል ትል ይፈጠራል። ይህ ትል እንደ ሙጀሌ ቆዳህን በስቶ ይገባና ሰውነትህን በሙሉ አሳክኮ ቆዳ ላይ ይራባና ሲያድግ ተመልሶ ይወጣል። ያን ያሳብድሃል። ብዙ ሰው ጉድጓድ ውስጥ አብሮህ እያለ ይሞታል። እከሌ ያረፈ፣ እከሌ ተሸኘ ነው የሚባል እንጂ ሞተ እንኳን አይባልም። እናም በዚህ ምክንያት ነው የቦታው ስም ገሃነም ተብሎ ይወጣለት። እንግዲህ እኔ ከገሃነም የወጣሁት በጠባቂ አማካኝነት
ከጠለሎና ከጠገዴ የእነሱን ንብረት ሊያሸክሙኝ ከ3 ሰዎች ጋር አወጡንና በዚህ አጋጣሚ ከጓደኞቼ ተለይቼ እኔ እንደ ዕድል ሆኖ ተረፍኩኝ። ገሃነም የታሰረውንና የሞተውን ሰውማ ምን ብዬ እነግርሃለሁ? 2 ቀን ቁጭ ብንልም አያልቅም። መጋቢት 2 2013 ከጠዋቱ 2 ሰዓት ተኩል ወልቃይት ብላምባ ከተደረገ ቃለ መጠይቅ። እስካሁን የተጠቆሙት የገሃነም ጅምላ መቃብሮች ከ20 በላይ ሲሆኑ ለሙከራ ያክል 5ቱ ተቆፍረው ሁሉም የጅምላ አጽም ተገኝቶባቸዋል። የጅምላ መቃብሮቹ በጥልቀት የተቆፈሩ ሲሆኑ መሬት ላይ ምንም አይነት ምልክት አይታይባቸውም። ሁሉም የጅምላ መቃብሮች ቃሌማ ወንዝ ዳር ሲሆኑ ይህም ክረምት ውሃ ሲሞላ ወደ ወንዙ ለመለቀቅ ታስቦ እንደሆነ የአካባቢው ነዋሪዎች ይናገራሉ። ምስል 32 በወልቃይት ጠለሎ ግልባጭ ወደ ገሃነም የሚወስድ ቁልቁለት መንገድ ከፊል ገጽታ። ይህ ቦታ በወልቃይትና ጠገዴ ወረዳዎች አዋሳኝ የሚገኝ ሲሆን በጣም ብዙ የወልቃይት ጠገዴና ጠለምት አማራዎች የተረሸኑበት ቦታ ነው። ይህ ቦታ ተደራሽነቱ አስቸጋሪ ሲሆን ለህወሓት ግን ወንጀሉን ለመፈጸም ምቹ ቦታ ነው። ቦታው አሁንም ድረስ የፈራረሱ ቤቶች የሚታዩበት ሲሆን በአጠቃላይ 59,000 የሚደርሱ ንጹሃን እንደተገደሉበት የአካባቢው ነዋሪዎች በሚያገኙት መረጃ ይናገራሉ። ከሌሎች ማጎሪያ ቦታዎች አንጻር በቁጥር ብዙ የወልቃይት ጠገዴና የጠለምት አማራ ያለቀበት ስለሆነ ከጀርመኑ ኦሽዊትስ ጋር በብዙ ነገር ይመሳሰላል። በጀርመኑ ኦሽዊትስ የማጎሪያ ካምፕ 1.4 ሚሊዮን አይሁዶች ተገድለዋል። በተመሳሳይ ሁኔታ የወልቃይቱ ገሃነም የኢትዮጵያው ኦሽዊትስ በ10 ሺህ የሚቆጠሩ አማራዎችን ጨርሷል። የ65 ዓመት ዕድሜ አዛውንት ከጠለሎ አካባቢ ተወልዶ ደርግን ተቃውሞ ከህወሓት ጋር ሲሰራና እስረኞችን ወደ ገሃነም ሲያመላልስ የታዘበውን እንዲህ ይገልጻል። ወያኔዎች ሲመጡ ጮማ ሆነው ነው የመጡት። ደርግን እንጣልና አገራችን በሰላም ትኑር በማለት በአፋቸው ማር እየተናገሩ ሲመጡ ብዙዎቻችን አምነናል፣ አብረንም ሰርተናል። ሌሎች ደግሞ እነዚህ መሰሪ ናቸው፣ ከደርግ የባሱ ስለሆኑ መዋጋት አለብን ብለው ተዋግተዋል። እኔ ግን እነሱን ደግፌ ተባባሪ ሆኜ ይሠራ ነበረ። በየጊዜውም ከወልቃይት ጠገዴና እያፈኑ የሚያመጧቸውን እስረኞች እስከ ጠለሎና ደጀና ያቀብሉኛል። ከኔ ጋር ከተመደቡት የህወሓት አባላት ጋር በርካታ እስረኞችን ማጎሪያ ወደ ነበረው ገሃነም እንወስዳለን። በዚህ ሁኔታ ለበርካታ ወራት ሰርቻለሁ። ነገር ግን ይህ ሁሉ ሲሆን ገሃነም እስር ቤቱ ልንደርስ ጥቂት ሲቀረን የተቀመጠ ትልቅ ድንጋይ ወይንም የጠባቂ መቀመጫ ላይ የወያኔ ዋርድያዎች ይቀበሉንና እኔን ተመለስ ይሉኛል። ከኔ ጋር አብረው የሚሰሩት ትግሬዎች ግን አብረው ከመጡት እስረኞች ጋር ወደ ውስጥ ይገባሉ። እኔ ገሃነም ውስጥ ምን እንደሚሰሩ አላውቅም ነበር። ዝም ብሎ እስር ቤት ነበር የሚመስለኝ። ከትግሬ የመጡትን ታጋዮች በየጊዜው ስብሰባ ይሰበስባሉ። ስብሰባው ምን እንደሆነ እኔ እንድሰማ አይፈቀድልኝም። ከዕለታት አንድ ቀን እስረኛ ይዘን ስንሄድ እንደለመዱት ከዚህ ተመለስ ሲሉኝ ዛሬ ገብቼ ላይ አልኳቸው። ከዚያ በኋላ አንድ ወያኔ በጆሬ ጠጋ ብሎ ቦታውን አፈቀህ ገብተህ መታሰር ትፈልጋለህ? ስራህን አርፈ ብትሰራ አይሻልህም አለኝ። ወያኔ ተንኮለኛ እንደሆነና የማላውቀው ምስጢር እንዳለ ያኔ ተረዳው። እንጀራና ውሃ መስለው የመጡ ሰዎች በድንገት ሌላ ሰው ሆኖ አገኘዋቸው። ነገር ግን ምን ላድርግ? አብሬ አልሰራም ብላቸው ይገሉኛል። ቤቴንና ቤተሰቤንም ያውቋቸዋል። ደሞም የጠለሎ ሕዝብ ለወያኔ አድሯል በሚል መጥፎ ስም ሰጥተውኛል። አንድ ቀን በጣም የሚፈልጉትን የከፋኝ አመራርና የደርግ ወታደሮችን ይዘው ሲመጡ ከኛ ጋር የወያኔ ከፍተኛ አመራር የሆነው አቦይ ስብሐት ነጋ በሬዲዮ ይነጋገር ነበር። ከነሱ ጋር ስለከረምኩ ትግርኛ መስማት እችላለሁ። እናም ገሃነም ውስጥ 59,000 ናቸው ሲል እሰማዋለሁ። ከዚያም በጉዞ ላይ እያለን እኔ አብሬ መኖሬን ረስቶት ለምንድን ነው ከዚህ እንደ በሬ የምትቀልቧቸው? ቶሎ ቶሎ ነው ማስወገድ ሲል እሰማዋለሁ። ሬሽን የለንም፣ መረጃ ተቀበሉና ቶሎ ቶሎ አስወግዱ እያለ ከኔ ጋር የነበሩትን ሌሎች 4 ወታደሮች ይነግራቸዋል። እንደተለመደው ከእስረኞች አጠገብ ስንደርስ ዋርድያው እኔን ተመለስ አለኝ። ከዚያ በኋላ እነሱም አገሪቱን ተቆጣጠሯት። የካቲት 8 2013 ከቀኑ 8 ሰዓት ወልቃይት አዲረመጥ ኢትዮጵያ ከተደረገ ቃለ መጠይቅ። ምስል 33 ገሃነም ቁጥር 1 ምስል ሀ የመሬት ውስጥ ማጎሪያው
ከርቀት ሲታይ ለህወሓቶች ብቻ ወደ ማጎሪያው የሚገቡበት የመጨረሻ ኬላ እና ሐመርሃ የፈረሰው የመሬት ውስጥ ማጎሪያና ማሰቃያ በከፊል ሲታይ ህወሓት በበርካታ የአካባቢው ተወላጆች ላይ በገሃነም ካምፕ የዘር ማጥፋት ወንጀል ስልታዊ በሆነ መልኩ ሲፈጽም እንደቆየ አሻራዎቹ አፍ አውጥተው ይናገራሉ። ወንጀሉን ለመፈጸም ህወሓት የአካባቢውን አማራዎች ጭምር ይጠቀም ነበር። ይህን የሚያደርገው ወንጀሉን ራሳቸው አማራዎች ፈጸሙት ለማለትና እርስ በርስ ለማጋጨት እንዲመቸው ጭምር ነበረ። ነገር ግን ለተባባሪ አማራዎች ሙሉ መረጃ እንደማይሰጣቸው፣ እንቅስቃሴያቸውም የተገደበ እንደነበረ በድርጊቱ የተሳተፉና በጥናት ቡድኑ ቃለመጠይቅ የተደረገላቸው የአካባቢው ተወላጆች ያስረዳሉ። ህወሓት የሰው አጽም እንዳይገኝ የሚገድላቸውን አማራዎች የሚወረውረው በምስሉ ላይ በቀስት እንደተመለከተው ወደ ሸለቆ ነው። ይህ የተመረጠበት ምክንያት ደግሞ በክረምት ወቅት አጽሙን ውሃ እንደሚወስደው የተጠና ስለሆነ ምን ያክል ሰው እንደተገደለ የሚያሳዩ ምልክቶችን ለማጥፋት የተደረገ ነው። ገሃነም ካምፕ ውስጥ የሚታሰሩት አማራዎች ጾታን ሳይለይ ሴትንም ወንድንም ማሰቃያ እንደሆነ በካምፑ ታስረው የቆዩ የወልቃይት ጠገዴ አማራዎች ይገልጻሉ። እድለኛ ሆና ከሞት ያመለጠችው የ54 ዓመቷ የገሃነም እስረኛ በ3 ወር የጉድጓድ ውስጥ ቆይታዋ የነበረውን ሁኔታ እንደሚከተለው ትገልጸዋለች። ባለቤቴ ወያኔዎችን እያሳደደ በመግደሉ ምክንያትና ከፋኝ ብሎ በመውጣቱ እኔን ገሃነም ወደሚባለው ቦታ ወስደውኝ አሰሩኝ። ቦታው እጅግ አስፈሪ ሲሆን የወያኔ ወታደሮች የሚፈጽሙት ግፍ በእጅጉ አስከፊ ነበር። በላይ ድንጋይ የተረበረበበት ጉድጓድ ውስጥ ነው የሚያስሩን። በትንሽ ጉድጓድ ውስጥ ከ10 በላይ እስረኞችን ስለሚያስገቡን በጣም ይሞቃል። በርካታ ጉድጓዶችና ዋሻዎችም በእስረኞች ተሞልተዋል። እኛ ስንኖር ምግብና ውሃ በ24 ሰዓት አንዴ ነው የሚያቀምሱን። እኔ 3 ወር ነው የተቀመጥኩ። በየቀኑ ሰው እያወጡ ይገድላሉ። ደግሞ ሌላ አዲስ እስረኛ ያመጣሉ። ከወልቃይት፣ ከጠገዴ፣ ከጠለምት፣ ከደባርቅ፣ ከዳባት፣ ከአርማጭሆ፣ ከወገራ በየጊዜው ያመጣሉ። እኔ 3 ወር በቆየሁበት ጊዜ 7ቱ እስረኞች ጉድጓድ ውስጥ እያለን ራሳቸውን አጥፍተዋል። እኔም ራሴን ማጥፋት ብችል ወድ ነበረ። ነገር ግን 3 ልጆች ጥዬ ስለመጣው በልጆቼ መፍረድ አልቻልኩም እንጂ ከዚያ ሁሉ ስቃይ መሞት ተለምኖም አይገኝም። ሁሌም ማታ ማታ ከመካከላችን ስም ይጠሩና ይዘዋቸው ይወጣሉ። ከዚያ በኋላ በግምት ግማሽ ሰዓት ገደማ ይቆዩና ብዙ ጥይት ይተኮሳል። ከኛ ራቅ አድርገው ነው የሚረሽኗቸው። በቃ ሁሌም እንደ መልአከ ሞት ማታ ይጠሩሃል፣ ትሄዳለህ፣ ጥይት ይተኮሳል፣ ከወጣህ መመለስ የለም። በተገደሉት እስረኞች ምትክ አዲስ እስረኛ ይመጣል። እኔ ግን ባለሽን መያዝ እንፈልጋለን ብለው ከ3 ወር በኋላ አለቀቁኝ። የካቲት 9 2013 ከጠዋቱ 3 ሰዓት ወልቃይት አዲረመጥ ኢትዮጵያ የተደረገ ቃለ መጠይቅ። ምስል 34 ገሃነም ቁጥር 2 ከዋናው ማጎሪያ ቦታ ከገሃነም ቁጥር 1 እያወጣ የሚያሰቃይበት ዋሻና የመሬት ውስጥ ፍርስራሽ። ከዚህ መረዳት እንደሚቻለው ህወሓት በየጊዜው የወልቃይት ጠገዴና ጠለምት አማራዎችን እያፈነ ወደ ገሃነም እንደሚያጓጉዝና የማሰሪያ ቦታ ሲጠበው በየቀኑ እስረኞችን በስውር ቦታ እንደሚረሽን፣ መልቀቅ የሚፈልጋቸውን ደግሞ ጤናማ ሆነው እንዳይኖሩ መርዝ በመውጋት የዘር ማጥፋት ወንጀል እንደሚፈጽም ነው። በገሃነም የወልቃይት ጠገዴ አማራዎች በዘራቸው ብቻ እየተመረጡ እንደሚታሰሩና እንደሚገደሉ የጥናት ውጤት ያሳያል። ይህም በተባበሩት መንግስታት ድርጅት የዘር ማጥፋት ወንጀል ትርጉም በሮም ድንጋጌ በኢፌዴሪ የወንጀል ሕግና በኢትዮጵያ ሕገ መንግሥት መሠረት ህወሓት በወልቃይት አማራዎች ላይ የዘር ማጥፋት ወንጀል መፈጸሙን ያረጋግጣል። ከገሃነም በቅርብ ርቀት በምትገኝ አዲስ ዓለም ቀበሌ ነዋሪ የነበሩና በወቅቱ ህወሓትን ሲደግፉ የነበሩ በአሁኑ ሰዓት መንኩሰው የሚገኙት አባት ገሃነም ውስጥ የነበሩ ሰዎችን ህወሓት እንዴት ገሎ እንደሚቀብር የረጅም ጊዜ ትዝብታቸውን እንደሚከተለው ያብራራሉ። በወቅቱ ደርግን እንጂ ህወሓትን አልጠላም ነበር። የሚነግሩኝም በሙሉ አምናቸው ነበረ። ስብሰባ ሲጠራም አልቀርም። እንዲያውም ስለምደግፋቸው እነሱም ይወዱኝ ነበር። በዚያን ጊዜ የቃሌማ ሸለቆ የእነሱ ሰራዊትና ስንቅ ማከማቻ እንጂ የጅምላ እስር ቤት መሆኑን እኔን ጨምሮ ብዙ ሰው አያውቅም ነበር። ኋላ ነው በሂደት እየታወቀ የመጣ።
ለመጀመሪያው ጊዜ እውነተኛ ማንነታቸው የተገለጠልኝ በ1982 ዓ.ም ነው። ነገሩ እንዲህ ነበር። ሐምሌ 7 ቀን ምሽት ላይ በሬ ጠፍቶኝ ወደ ጫካው ሲሄድ በቅርብ ርቀት በርካታ ጊዜ አውቶማቲክ ጥይት ተተኮሰ። ጨለማ ስለነበረ ለማጣራት ጠጋ ብዬ ቁጭ አልኩ። ባሩድ ይሸታል። የሚያወሩት ትግርኛ ነው። ውሃቶች መሆናቸውን አረጋገጥኩ። መጀመሪያ የእርስ በርስ ጠብ መስሎኝ ነበር። ቀስ ብዬ ስጠጋ የተወሰኑት መሳሪያ ይዘው ቆመው ይታያሉ። ሌሎች ጉድጓድ አፈር ይሞላሉ። ፈርስና ባሩድ በጣም ይሸታል። በመጨረሻ ጉድጓዱን ከመሬቱ ጋር አስተካክለው በአፈር ጠቀጠቁት። ድንጋይ ስር ቁጭ ብዬ በጨለማ ጆሮዬን ተክዬ የተወሰነውን አዳምጣለሁ። በትግርኛ ቋንቋ አስማማው በለጠ 36 ራሱን ተሸኘ ሲል ሰማሁት። አስማማው ደግሞ በጣም ታዋቂ ጀግና ነበርና እንደወሰዱት አውቃለሁ። ከዚያ ተደብቄ ካዩኝ ይገሉኛል ብዬ ፈራሁና ቀስ ብዬ ወደ ኋላ አልኩና ቤቴን ሄድኩ። ከዚያማ ብዙ ነገር ማሰብ ጀመርኩ። እነሱ ከመጡ ጀምሮ በመደገፌ ራሴን ወቀስኩት። እንዳይነጋ የለም ሲነጋ ለማረጋገጥ ወደ ቦታው ሄድኩኝ። ሲሄድ የተቆፈረው ቦታ አፈር ተረምርሞ እሳት ሲነድበትና ፍየል ተጠብሶ ተበልቶበታል። የፍየሉ ቀንድና የተጋጠ አጥንት ወዳድቋል። ለካ ቦታውን የሚጠብቁ ሁለት ሰዎች ይመለከቱኛል። አንተ ማነህ አሉና መሳሪያ ሲያቀባብሉብኝ አይ እኔ እከሌ ነኝ በሬ ጠፍቶኝ ነው ስላቸው እና ከሱ ምን አቆመ ብለው ሊመቱኝ ሲሉ እኔ እኮ የእናንተ ደጋፊ ነኝ ብዬ ሳወራቸው አንደኛው ወቀኝና በልሂድ ከዚህ ጥፋ ብሎ ለቀቀኝ። ከዚያን ጊዜ ጀምሮ ቢያንስ በሳምንት 2 እና 3 ጊዜ ምሽት ከ2 እስከ 3 ሰዓት ገደማ የጥይት ሩምታ ይተኮሳል። ቦታው ገደላ ገደል ስለሆነ ድምፁ እየነጠረ ትክክለኛ ስፍራውን ማወቅ ትቸግራለህ። ሌላውን በውሉ ባላውቀውም በትክክል እኔ የሰማሁትና በዓይኔም ካየሁት ከዚህ ጉድጓድ ጀግናው አስማማውን ጨምሮ 36 ሰው ተረሽኗል። ቦታው ጉድጓዳ ስለሆነና ደለል ስለሞላበት ቁፋሮ ትንሽ ያደክም ይሆናል። እኔም ለዓመታት የተሸከምኩት ነገር ለህሊናዬ ረፍት ቢሆነኝ የምችለውን መቆፈር እፈልጋለሁ። መጋቢት 14 2014 ከቀኑ 6 ሰዓት ላይ ቃሌማ ወንዝ ገሃነም ወልቃይት የተደረገ ቃለ መጠይቅ። ምስል 35 የገዳም አባቶችና የአካባቢው ማህበረሰብ በተገኙበት የተካሄደ የሰማዕታት አጽም ቁፋሮና የጸሎት ፕሮግራም። ምስል 36 ገሃነም ቃሌማ የጅምላ መቃብር ላይ በናሙና ቁፋሮ የተገኘ የሰማዕታት አጽም። በምስሉ ላይ የሰው ልጅ የራስ ቅልን ጨምሮ በርካታ አጽሞች ይገኛሉ። ገሃነም ላይ የመሬት ውስጥና ከዋሻ ማጎሪያዎች በየቀኑ በማውጣት የሚረሸኑበት በደርዘን የሚቆጠሩ የጅምላ ማጎሪያና ጅምላ መቃብሮች የተገኙ ሲሆን ከነዚህም መካከል ቃሌማ 1112፣ ቃሌማ 1220፣ ቃሌማ 1336፣ ቃሌማ 14120፣ ቃሌማ 15A፣ ቃሌማ 16B፣ ቃሌማ 17C፣ ቃሌማ 18D በሚል ኮድ የተሰጣቸው ትክክለኛ ቦታቸው የታወቀ ሲሆን ሌሎች ተጨማሪ መረጃ የሚፈልጉ 12 ተጠርጣሪ ቦታዎችም ተጨማሪ ምርመራ ላይ ይገኛሉ። ይህ ከዚህ በፊት ደጀና፣ ማይካድራ፣ ትርካን፣ በረከት፣ ቃቃ፣ ፍየል ውሃ፣ ዲማ፣ አድኖ የተገኙትን ቦታዎች ሳይጨምር መሆኑ ነው። ገሃነምን ወይንም ግህንብ ጨምሮ ህወሓት በርካታ ንጹሐንን ያስፈጀበት የጅምላ እልቂት በቀድሞው የህወሓት መስራችና ታጋይ በነበሩት በኋላ የህወሓትን ምስጢር በሰፊው ያጋለጠው ገብረመድህን አርአያ እንደሚከተለው ተነግሮ ነበረ። አገሮ ማለት አካባቢው ነፃ ሲወጣም ይሁን ወደ ኢትዮጵያ ተመልሰው አገሮን የማየት እቅድ አለዎት? ምንድን ነው የሚያስቡት? የኔም የማስበው ወያኔዎች የፈጸሙት ብዙ ግፍ አለ። እኔም በዛ በረሃ በነበርኩበት ጊዜ በጅምላ የተረሸኑበት ሰዎች አሉ። ስንት መቃብር ጉድጓድ አለ፣ በስንት መቶዎች የያዘ። ይህንን ሁሉ ለህዝብ የኢትዮጵያ ህዝብ አሳየዋለሁ። ዋናው ተግባሬና ዋና ዓላማዬም እኔ ወደ ትግራይ ከሄድኩ የኢትዮጵያ ህዝብ የተጨፈጨፈበትና የተገደለበት ቦታውን መርቼ ለማሳየት ነው።
ይሄንን ደግሞ እነዚህ ወረወሎችና ሽብርተኞች ማንነታቸውን በግልጽ ይታወቃል። ምናልባት ጉድጓዱ ቆፍረው ለምሳሌ አንድ ምሳሌ ልጥቀስልህ። በለሳ ማይ ሐማት የሚባል አለ። ባለ 6 የነበረ ያ ቦታ ብዙ ሬሳ ብዙ ሺህ የተጨፈጨፉበት ነው። አጥቢ እንትን የሚባል ይሄ ሳይ የሚባል አለ። ሳይም አንድ ሐለዋ ወያኔ ትልቅ ሐለዋ ወያኔ የነበራቸው ይሄ ወዲ ሻምበል አማኑኤል ለገሰ የሚባል የሚመራው የትግራይ ኮሚሽነር ያለ እሱ የሚመራበት ነበር። ብስራት አመራ የሚመራበት ነበር። ባህል አለ። እነዚህ ትልልቅ ሐለዋዎች በመቶ የሚቆጠሩ ሰዎች የተገደሉበት ለኢትዮጵያ ሕዝብ ካሳየው ይሄችን ነው የምመኛት፣ ይሄችን ነው የምፈልጋት። ወያኔዎች ምን አይነት ግፍ እንደፈጸሙ ወያኔዎች ማንነታቸውን በበለጠ ቀባሳታ ያ ሽብርተኛ ተግባራቸው በበለጠ ደግሞ ጎልቶ እንዲወጣ ወደ ዓለም ማድረግ ነው ዋና ዓላማዬና ዋና ትምኒቴ። ምን የምመኘው ለእግዚአብሔር ብለምነው ይህችን ሳልፈጽም አትግደለኝ፣ ይህችን ከፈጸምኩ ግን ወዲያው አንዲት ሌሊትም ለማደር አልፈልግም። እውነቱን ለመናገር ከፈለግ አንዲት ሌሊትም ወያኔዎች ግፈኞች ናቸው። በአማራ ላይ ግፍ ፈጽመዋል። አማራ ገድለውታል። በጋበጅ ቻምበር ኦፍ ጋዝ ጢስ እያጤሱ በግዳይ ዘራጤን የሚመራው ሐለዋ ወያኔ እና በእነ ስብሐትና በሌሎች የሚመራው ሐለዋ ወያኔ ህዝብ የፈጀበትን ህዝብ ያለቀበትን ቦታዎች ካሳየው ይሄ አንድ ትልቅ ነው። ከዛ በኋላ ስለኔ የኢትዮጵያ ሀጀ እንትን ማለት ይሄ ካጠናቀቁ በኋላ ይሄ በቂ ነው ለእኔ የኢትዮጵያ ሀጀ ይሄንን ለማድረግ ብቻ ነው የምፈልገው። ቢሄዱ እነዚህ በመቃብር ቦታዎችን ያስታውሷቸዋል? ቦታዎቹ የታወቁ ናቸው እኮ በጣም የታወቁ ናቸው እኮ። በለሳ ማይ ሐማቶ ባለ 6 የነበረ ነው። በጣም ሰፊ ኤሪያ ነው፣ የታወቀ ነው። ገነብ በጣም የታወቀ ነው። ባህላ የታወቀ ነው። ሳይ የታወቀ ነው። አብድ በቅሎ የታወቀ ነው። ሁሉ ቦታው እኮ ሰፊና ረጅም ጊዜ የሚኖርበት ሐለዋ ወያኔ የኖርበት ነው እና ብዙ ህዝብ ያለቀበት ነው እኮ። እንኳን እኔ ቀርተው ገበሬውን ብትጠይቀው የዛ አካባቢ ህፃን ልጅ የነበረ በዛ ጊዜ አሁን ያደገ ብትጠይቀው እዚህ ላይ ነበሩ፣ እዚህ ጋር ሰው ሲገድሉ ነበሩ ብሎ የሚያሳየ ነው እኮ። ህዳር 21 2013 ዓ.ም ገብረመድህን አርአያ በኢሳት ቴሌቪዥን ቀርበው ከሰጡት ቃለ መጠይቅ የተወሰደ። የገሃነም የሰቆቃ ታሪክና የአማራ እልቂት በዓይን እማኞች ከሞት ከተረፉ ግለሰቦችና በቦታው ከሚገኙ የመቃብር ስፍራዎች ተመሳክሮ የተሰነደ ነው። ለአብነት ያህል የተወሰኑ ባለታሪክ ግለሰቦችን ፎቶግራፍ እንደሚከተለው አስቀምጠናል። አንደኛ፣ አቶ ተካ ዘውዱ የጠገዴ ተወላጅ ሲሆኑ ግህንብ ወይንም ገሃነም ውስጥ ከሚያዝያ 2 1979 ዓ.ም ጀምሮ እስከ 1982 ዓ.ም የቆዩ ሲሆን ከፍተኛ የሆነ እንግልት ፊውዳልነ በማለት የማሸማቀቅ ተግባር እንዲሁም ከማጎሪያው መጥፎነት የተነሳ በከፍተኛ ህመም ከተሰቃዩ በኋላ ከእስር ሊለቀቁ ችለዋል። ከገሃነም እስር ቢለቀቁም ከአካባቢው ተሳዶ ጎንደር ከተቀመጡ በኋላ 11 ጊዜ ያለ ክስ በእስርና በማሳደድ አሳልፈዋል። ሁለተኛ፣ አቶ ንጉሴ ደምሰው የወልቃይት ደጅና ተወላጅ ሲሆኑ ህወሓት ወልቃይትን ከተቆጣጠረ በኋላ በስጋት ወደ ሱዳን ተሰደው ከነበሩበት ሲመለሱ በጥር ወር 1980 ዓ.ም ወደ ገሃነም ተግዘው ለ3 ዓመት ታስረዋል። አቶ ንጉሴ ከእስሩ በተጨማሪ ከተለቀቁ በኋላም ከወልቃይት እንዳይኖሩ ሲደረጉ ተሳደው ወደ ጎንደር ከተማ መጥተው መኖር ጀመሩ። ሆኖም የህወሓት የደህንነት ቡድኖች ጎንደር ድረስ ተከታትለው ሲያሳድዷቸው ከጎንደር ተነስተው ወደ ጅማ ተሰደዱ። በመጨረሻም ከጅማ ወደ ትግራይ ሁመራና በኋላም ኑራቸውን ወደ ጎንደር ከተማ አድርገው ህወሓት ጓዙን ጠቅልሎ ወደ መቀሌ እስከሚሄድ ድረስ
በመሳደድ ያሳለፉ ናቸው። ሶስተኛ ገብርዬ ፈጠነ። እኒህ ግለሰብ ከገሃነም በተጨማሪ በ11 እስር ቤቶች ከፍተኛ እንግልት ደርሶባቸዋል። ነዋሪነታቸው በወልቃይት ወረዳ ብላምባ ቀበሌ ሲሆኑ ከእስር ውጭ ያለውን ጊዜያቸውንም በስደት ጎንደር ከተማ እንዳሳለፉት ነግረውናል። አራተኛ መቶ አለቃ ሰለሞን አለሙ ገሃነም ገብተው ከፍተኛ ማሰቃየት የተፈጸመባቸው። ምስል 37 ከገሃነም ማሰቃያ ከተረፉት መካከል አቶ ተካ ዘውዱ፣ አቶ ንጉሴ ደምሰው፣ አቶ ፈጠነ ገብርዬ እና መቶ አለቃ ሰለሞን አለሙ ፎቶዎች። አራተኛ ትርካን ሁመራ ኤርፖርት። ሌላኛው የወልቃይት ጠገዴና ጠለምት እንዲሁም የህወሓትን ፖለቲካ የሚተቹ ሰዎች በስውር የሚገደሉበት ቦታ ትርካን ሁመራ ኤርፖርት ነው። ቦታው እንደ ሌሎቹ የመግደያ ቦታዎች በቀላሉ የማይታይ ሲሆን እስከ ቅርብ ጊዜ ድረስ ሰዎች ይቀበሩበት እንደነበረ አዳዲስ የቀብር ቦታዎች ምስክር ናቸው። ኒውስ 24 እንደ አውሮፓውያን አቆጣጠር ነሐሴ 25 2021 እንዳስነበበው በምስራቅ አውሮፓ በተለይም በዩክሬን የራሽያ መሪ የነበረው ጆሴፍ ስታሊን 8000 የሚጠጉ የዩክሬን ዜጎችን በአሰቃቂ ሁኔታ በመረሸን ኦዴሳ ኤርፖርት አካባቢ በጅምላ እንዲቀበሩ አድርጓል። ይህ የጅምላ መቃብር በሀገሪቱ ከተገኙት በጣም ትልቁ ሲሆን ለረጅም ጊዜ ሳይታወቅ የቆየ ነው። የዘር ማጥፋት ወንጀልን ለመፈጸም ደህንነታቸው በደንብ በሚጠበቁ ተቋማት ውስጥና አካባቢ ማድረግ ወንጀሉን ለመደበቅ ምቹ ሁኔታ ፈጥሯል። በትርካን ኤርፖርት የተገኘው የጅምላ መቃብርም ትልቅ የመንግስት ተቋማት ከፍተኛ የሆነ የዘር ማጥፋት ወንጀል መፈጸሚያ መሆናቸውና በሌሎች ባልተዳሰሱ መስሪያ ቤቶችም ጭምር ተመሳሳይ ነገር እንደሚኖር ይገመታል። ምስል 38 ትርካን ሁመራ ኤርፖርት የጅምላ መቃብሮች። ትርካን ውስጥ የተቀበሩት ሰዎች በብሔር ብቻ የተለዩ ሳይሆኑ በፖለቲካ አመለካከታቸው ጭምር እርምጃ የተወሰደባቸው እንደሆኑ የተለያዩ መረጃዎች ያብራራሉ። አድራሻቸው ጠፍቶ ከቀሩ በርካታ ሰዎች ትርካን ውስጥ ተቀብረው ሊሆን እንደሚችል የህወሓትን ሴራ የሚያውቁ ሰዎች ይገልጻሉ። አንድ ሰው ጠፍቶ በትክክል አድራሻው ካልታወቀ ትርካን ወይንም ሁመራ ኤርፖርት ሄዳችሁ ፈልጉት ይባላል ሲሉ ሰዎች በድብቅ የሚቀበሩበት ቦታ እንደሆነ የ73 ዓመት የሁመራ ነዋሪ ጉዳዩን ይገልጻሉ። የትርካን ስውር መቅበሪያ ህወሓት ስልጣን ከያዘ በኋላ ተቀናቃኞቹን ከሚሰውርበት የተመረጡ ጥቂት ቦታዎች አንዱ ነው። በዚህ ቦታ የኩላሊት ንግድ ሳይቀር የሚሰሩበት የህወሓት ሰዎችም እንዳሉ መረጃዎች ያመለክታሉ። ስማቸው እንዲጠቀስ ያልፈለጉ የፌዴራል ፖሊስ አባልም አየር ማረፊያው በርካታ ሰዎች ታፍነው ተወስደው የሚጠፉበት ዋናው ምክንያት ወደ ውጭ በቀጥታ የሚላክ የኩላሊት ወንጀል የሚሰሩበትና ለዚህም ደረጃውን የጠበቀ ማቀዝቀዣ ፍሪጆች መኖራቸውን ጠቁመዋል። አምስተኛ ማይካድራ። የማይካድራ የዘር ጭፍጨፋ ህወሓት በአደባባይና በግልጽ ከፈጸማቸው የዘር ጭፍጨፋዎች አንዱ ነው። ማይካድራ ላይ 1644 አማራዎች በአብዛኛው ድምፅ አልባ በሆነ መሳሪያ በዘራቸው ብቻ ተመርጠው ተጨፍጭፈዋል። በማይካድራ ጸረ አማራ ዘመቻ ከ2008 ዓ.ም ጀምሮ በግልጽ እየተተገበረ የመጣ አደረጃጀቱም ከህወሓት የጸጥታ ተቋም እንደ አንድ ትልቅ እቅድ ተይዞ በነጋዴዎች በኢንቨስተሮችና በፖሊስ ተቋም የተቀናጀ ሥራ የተፈጸመ ወንጀል ነው። በዚህ ጭፍጨፋ የሃይማኖት አባቶች እንደ ሃይማኖት አባት ሳይሆን እንደ አንድ ካድሬ ይሰሩ ነበር ሲሉ የነበረውን ዝግጅት አንድ የ58 ዓመት የከተማዋ ነዋሪና በማይካድራ ጭፍጨፋ የሞቱ አማራዎች ቀብር አስፈጻሚ የነበሩ ቁልፍ የመረጃ ሰጪ ይገልጻሉ። ጥላቻውና ዝግጅቱ ቀድሞ ነው የተጀመረው። አማራ የሚባልን ህዝብ ለማጥፋት ቀደም ብለው ነው የጀመሩት። የትግራይ ቀሳውስቶች ቤተክርስቲያን ላይ በአማርኛ እንዳይነበብ እንዳይቀደስ በአዋጅ ሲናገሩ ቆይተዋል። የካቲት 11 2013 ከጠዋቱ 3 ሰዓት ማይካድራ ኢትዮጵያ ከተደረገ ቃለ መጠይቅ። ከጥቅምት 28 2013 ዓ.ም ጀምሮ በተለያዩ ቡድኖች የተደራጁ ወጣቶች በአማራዎች ቤት እየዞሩ የሱዳን ሲም ካርድ ያላችሁ እያሉ ከመታወቂያ ጋር ሲጠይቁ ነበር። ዋና ዓላማው ሲም ካርዱን ማየት ሳይሆን መታወቂያውን በማየት የትውልድ ቦታ ለመለየት ስለነበር በመታወቂያው መሰረት ግለሰቡ አማራ መሆኑን ካወቁ መታወቂያውን አይመልሱትም ነበር። አብዛኛው የማይካድራ ተጎጂዎች
መታወቂያቸው ተወስዷል። ይህም የሟቾቹን አጠቃላይ መረጃ ለመለየት አስቸጋሪ አድርጎታል። ህወሓት በ1968 ዓ.ም ባዘጋጀው ፍኖተ መርህ አማራን ቁጥር 1 የትግራይ ጠላት ነው ብሎ መፈረጁን በመግቢያው ላይ ማስቀመጡ የሚታወቅ ነው። በዚህም ምክንያት አማራን ማጥፋት ማለት ባህሉን፣ ቋንቋውን፣ እሴቱንና ሀብቱን ሁሉ በማውደም በምትኩ የትግሬን የበላይነት ማምጣት ነው። ያለምንም ህጋዊ መሰረትና የህዝብ ፍላጎት ወደ ትግራይ ክልል እንዲተዳደሩ በግድ የተካለሉት ወልቃይት ጠገዴና ጠለምት አካባቢዎች የህወሓት ጭቆና ገፈት ቀማሾች ናቸው። ማይካድራም የዚህ ዓላማ የመጨረሻው የጭካኔ ጥግ የተፈጸመባት ከተማ ናት። አካባቢው የግብርናና የውጭ ገበያ የሚውል ምርት በብዛት የሚመረትበት ከመሆኑ የተነሳ በርካታ አማራ ተወላጆች ለሥራ በከተማዋ ይኖራሉ። ይህንን በደንብ ሲያጠኑ የነበሩት የህወሓት ሰዎች ከ2008 ጀምሮ አማራውን እንዴት ማጥፋት እንዳለባቸው ሲዘጋጁ እንደነበረ በከተማዋ ነዋሪ የሆኑት የ55 ዓመት ባለሀብት እንዲህ ይገልጹታል። ይህን ያክል ግፍ ይፈጽማሉ አላልንም እንጂ ከ2008 ጀምሮ አንዳንድ ዝግጅቶች ነበሩ። እኔ የጋንታ መሪ ሆኜ ብዙ ሚሊሻ አሰልጥኛለሁ። ከ2008 በኋላ ግን አንድም አማራ የሚባል ጠመንጃ እንዳይዝ ተከለከለ። ህወሓት ገና ከፍጥረቱ ጀምሮ ጸረ አማራ ነው። ማንነቱን ቀይሮ እነሱን ተመሳስሎ ካልሆነ በስተቀር አማራ ነኝ ብሎ ከ2008 ዓ.ም በኋላ ጠመንጃ እንዲይዝ የተፈቀደለት አልነበረም። የጥቅምት 30 2013 ዓ.ም እንኳን ፍጡር በሆነ አስተሳሰብ የሚገለጽ አይደለም። ፈርዖን ያደረገው አይነት ነው ያደረጉት። እኔ ምንም ያላደረገኝን ሰው ማረድ ይከብደኛል። እነዚህ ግን ሳጥናኤል ናቸው። የካቲት 9 2013 ከቀኑ 8 ሰዓት ማይካድራ ኢትዮጵያ የተደረገ የተተኳሪ ቡድን ውይይት። ምስል 39 ማይካድራ ዙሪያ የተገኙ የጅምላ መቃብሮች። ምንጭ የጥናት ቡድኑ 2013 ዓ.ም። በሩዋንዳ የዘር ጭፍጨፋ ወቅት RTLM የተሰኘው ራዲዮ በግድያው ውስጥ ትልቅ ሚና ተጫውቷል። RTLM ቱትሲዎችን ረጃጅም ዛፎችን ቁረጡ ወይንም cut down the tall trees በሚል ጥሪ አቅርበዋል። ይህም ሁቶዎች ቱትሲዎችን ለመግደል የተጠቀሙበት መለያ ኮድ ነበረ። RTLM ስርጭቶችን በሚያካሄድበት ጊዜ ቱትሲን ሲያመለክት ብዙውን ጊዜ ጥንዚዛ ወይንም በረሮ ማለትም ኒየንዚ ወይንም ኮክሮች በሚል ነበረ። ሁቶዎች ውጡና በረሮዎችን አድቅቁ በማለት ያሰራጭም ነበር። የማይካድራ ጭፍጨፋን ለማከናወን ወጣቶች ተመርጠው የውሎ አበል እየተከፈላቸው ሰውን በገጀራ፣ በካራ፣ በፋስና በሌሎች ስለታማ መሳሪያዎች እንዴት መግደል እንዳለባቸው ለአንድ ሳምንት ሲሰለጥኑ እንደነበር ሁኔታውን ሲከታተሉ የነበሩ ይመሰክራሉ። ጥቅምት 30 2013 ዓ.ም ከቀኑ 8 ሰዓት ነው የጀመሩት። እስከ ሌሊት 9 ሰዓት ጭፍጨፋ ላይ ነበሩ። ገዳይ ጦር ቅልቅል ነው። ሐውዜንና ሳምሪ የሚባሉ በቀን 3000 ብር አበል እየተከፈላቸው በደንብ የሰለጠኑ ገዳይ ቡድኖች ተዘጋጅተዋል። ሲገድሉህም አማራ መሆንክን በመታወቂያ እያረጋገጡ ነው። መጀመሪያ እኛ እየሆነ ያለው ሁሉ አልገባንም ነበር። ለካሁንስ 7 ቀን ሙሉ በሬ ታርዶ አማራን እንዴት መግደል እንዳለባቸው ሴንትራል ትምህርት ቤት ውስጥ ሲሰለጥኑ የነበሩ ናቸው። ከዚህ ከተማ ደግሞ 800 ገጀራ አዘጋጅተው ኃይሌ በሚባል የከተማው ፖሊስ አማካኝነት ከቀኑ 7 ሰዓት ላይ ለገዳይ አስተባባሪዎች እንዲያከፋፍል ተደርጓል። ሌሎቹ ጭፍጨፋውን ሲያስተባበሩ የነበሩት ገብረየስ የሚባለው የከተማው ፖሊስ የምርመራ ኃላፊ የነበረና በዚህ ዘመቻ መሳሪያ ከፋፋይ የሆነ ሳሙኤል እሸቴ ግዳይና ሐለፎም ለዚህ ጭፍጨፋ አመራር ሰጪዎች ቴዎድሮስ የሚባል ኮንትሮባንድ ነጋዴና ገጀራውን አምጥቶ ያራገፈ በሪሁን የሚባል የሚሊሻ ጽሕፈት ቤት ኃላፊ የነበረና ግድያውን ያስተባበረና ጀርመን በሚል ቅጽል ስም የምትጠራ የሆቴል ባለቤት ግድያውን ካስተባበሩት ውስጥ ዋና ዋናዎቹ ናቸው። ከነዚህ ሁሉ ኃይሌ የሚባለው የማይካድራ ፖሊስ በጦርነቱ ሲገደልና ገብረየስ ደግሞ ከሱዳን ወደ ኢትዮጵያ ሲገባ ግንቦት 2013 ሲያዝ ሌሎቹ የት እንደገቡ አይታወቅም። የሚገደለውን አማራ መለየትና ሰነዱ እንዲዘጋጅ ያስተባበሩት አብዛኞቹ የቀበሌ አመራሮች ነበሩ። በዚህ ጭፍጨፋ የትግራይ ሴቶች ሳይቀር በሟቾች ዝርዝር ልየታ ሂደት አብረው ሲሳተፉ ነበር። ለምሳሌ ሳባ ግዳይ ከአድዋ የመጣችና
ደስታዊት ዝርዝሩን ሲያዘጋጁ የነበሩ ሴቶች ናቸው። እነሱን አስይዘን ነበር። በምርመራ ሂደቱ ግን በገንዘብ ለቀው እንደሰደዷቸው ሰማን። እነሱም ተለቀው ሄደው ሱዳን ከገቡ በኋላ ሆዳም መርማሪዎችን በገንዘብ ደለልን፣ አሾልከው ሰደዱን እያሉ ይጽፋሉ። በእኛ ቀጠና የሚገደሉትን ዝርዝር ሲያዘጋጁ የነበሩትንም አስይዘን ነበር። ነገር ግን በማናውቀው ምክንያት ተለቀዋል። የካቲት 10 2013 ከጠዋቱ 3 ሰዓት ከ65 ዓመት ሽማግሌ ጋር ማይካድራ ላይ የተደረገ ቃለ መጠይቅ። የማይካድራ ጭፍጨፋ ፖለቲከኞች፣ የጸጥታ ኃላፊዎችና የደህንነት ሰዎች አቅደው በጀት አዘጋጅተው አሰልጥነው ስምሪት ሰጥተው መኪና አዘጋጅተውና ዝርዝር መረጃ ይዘው በተጠና መንገድ የፈጸሙት ሲሆን የህወሓት ባለሥልጣናት አውቀውትና ፈቅደው ያደረጉት የዘር ማጥፋት ወንጀል ነው። ይህ ማለት ጭፍጨፋው የተፈጸመው በታጠቁ ኃይሎችና በጸጥታ መዋቅሩ ብቻ ሳይሆን በፖለቲካ ድርጅቱ ይሁንታና ድጋፍ የተፈጸመ ጭፍጨፋ ነው። ከ01 እስከ 19 ያሉ ጎደሎ ቁጥሮችን ለጭፍጨፋው በሚመች መልኩ ኮድ አዘጋጅተው ወጣቶቹ በተሰጣቸው ኮድ መሰረት ጭፍጨፋውን አከናውነዋል። አንድ የማይካድራ ከተማ ነዋሪ እና በሆቴል ውስጥ ይሠራ የነበረ ወጣት በሳምሪ ቡድን ተመትቶ ወድቆ ሁኔታውን ሲያዳምጥ የነበረ ጉዳዩን እንዲህ ይገልጻል። ጋንታ 01 እና 05 እኔ የነበርኩበትን ቤት እንዲጠብቁ ታዘዙ። ሌሎችም ጋንታዎች በዚህ ግቡ እያለ በኮዱ አሰማሩ። 2 ጋንታዎች ጋንታ 11 እና ጋንታ 19 ደግሞ መሃል አደባባይ ላይ ያለችውን ሐውልት ጠብቁ ተብለው ሲታዘዙ እስከ 9 ሰዓት ድረስ እሰማ ነበር። በአማራ ሆቴል እየዞሩ እየዘረፉ የቀዘቀዘውን ቢራ እየጠጡ ነው ሰውን ሲያዱ ያደሩት። የካቲት 11 2013 ከጠዋቱ 3 ሰዓት ማይካድራ ኢትዮጵያ ከተደረገ ቃለ መጠይቅ። ማይካድራ ላይ ህወሓት ያካሄደው የዘር ማጥፋት ወንጀል ዓለም አቀፍ ተሞክሮዎችን መሠረት ያደረገ እንደነበር ያሳያል። እንደ አውሮፓውያን አቆጣጠር ከ1939 ጀምሮ በአይሁዶች ላይ የተካሄደው የዘር ማጥፋት ወንጀል በጣም የተደራጀና የተጠና መሆኑን ዋይነር ላይብራሪ ገልጿል። ከነዚህ መገለጫዎች ውስጥ ኮዶችን አዘጋጅቶ ወጣቶችንና የጦር ሰራዊቱን በቡድን በማደራጀት መፈጸሙ ነው። የዘር ማጥፋት ወንጀሉን በበላይነት ሲፈጽሙት የነበሩት ኢንሳን ግሩፕን ተብለው ይጠሩ ነበረ። በተመሳሳይ መልኩ በሩዋንዳ በተፈጸመው የዘር ማጥፋት ጭፍጨፋ ኢንተርሃምዌ የሚል ስያሜ ያላቸው ሚሊሻዎች የወይንም የሁቱ አክራሪዎች ፍተሻ እያደረጉ ይገድሉ ነበረ። ሮዘንበርግ 2019 እንደጻፈው ህወሓት በማይካድራ ያካሄደው የጅምላ ጭፍጨፋም ከላይ ከተገለጹት የዘር ማጥፋት ወንጀሎች ተመሳሳይ ሂደትን ተከትሏል። ህወሓት አሰልጥኖ ካደራጀው በኋላ ሳምሪ የተባለው ገዳይ ቡድን የሚገደሉ አማራዎችን ዝርዝር በማዘጋጀት የጭፍጨፋ ወንጀሉን በግንባር ቀደምትነት ፈጽሟል። ማይካድራ ተወልዳ ያደገችውና ጥቅምት 30 2013 ዓ.ም አባቷና የእህቷ ልጅ የተገደሉባት የጥልቅ ቃለ መጠይቅ ተሳታፊ የነበረችው የ17 ዓመት ወጣት በሲቃና በእንባ እየታጠበች እንዲህ ስትል ትገልጻለች። ገዳዮቹ በጥላቻ ተሞልተው መምጣታቸውንና አስበውና አቅደው ያደረጉት መሆኑንም መረዳት ይቻላል። ጥቅምት 30 ከቀኑ 6 ሰዓት ገደማ ነበር። መጀመሪያ ቁጥራቸው ከ10 የማያንሱ መጡና ሲም ካርድና መታወቂያ ፈልገን ነው አሳዩን እያሉ በየቤታችን ገቡ። ያክስቴ ልጅ አሞት ተኝቶ ነበር። አባቴ ደግሞ ቴሌቪዥን እያየ ነበር። ገቡና ያክስቴ ልጅ ቀሰቀሱት። ተነስ አንተ አህያ አሉት። ከዚያ አባቴ ተውት እንጂ በስርዓት ጠይቁት አሞታል አትቀስቅሱት ሲላቸው አንተ ምን አገባህ አንተ አህያ ላንተ ማን ኃላፊነት ሰጥቶ ነው አሉት። ከዚያ ያክስቴ ልጅ ተነሳና መታወቂያህንና ሲም ካርድን አምጣ ሲሉት አውጥቶ ሰጣቸው። ዋናው ምክንያታቸው ግን ሲም ካርድ ለማየት ሳይሆን በመታወቂያው ማንነቱን ለመለየት ነበረ። ከዚያ አባቴን እንዲያውም ና ወደ ፖሊስ ጣቢያ እንወስድሃለን ብለው ጎትተው ሲያወጡት እኔና አንዲት ጎረቤታችን ነበረች ገላግለን አስቀረነው። ቆይ እናሳይሃለን እያሉ እየዛቱ ለጊዜው ሄዱ። ከዚያ 10 ሰዓት አካባቢ ተመልሰው መጡ። ሲመጡ ፈራድ ፋስና ተጠርቶ የመጣ አንድ ባለ ጠመንጃ ተቀላቀላቸው። ከዚያ መጡና አባቴን አንተ አህያ ሲሉት ምንድነው የሆናችሁት? እኔም እኮ እንደናንተ ህጋዊ ሰው ነኝ አላቸው።
እስኪ ሕጋዊ ሰው ከሆንክ መታወቂያህን አምጣ አሉት። እኔ ላምጣላችሁ ብዬ ወደ ውስጥ ስገባ አባቴን ደብድበው ጣሉት። እኔ ምሪ ብዬ ጮኩ። ዝም በይ አንቺ አህያ፣ አንቺን ነው የምንደግምሽ አሉኝ። የእቴን ልጅ ደግሞ ሊገሉት ሲሉ ዘሎ ከቤት ውስጥ ገባ። ከውስጥ ሆኖ ወንድ ልጅ በጥይት ነው የሚሞተው ሲላቸው ባለጠመንጃው ሲመጣ በአጋጣሚ አባቴ ባለጠመንጃውን ያውቀው ስለነበረ ከወደቀበት ሆኖ አንተ እያወከኝ ታስገድለኛለህ አለው። አንተ አህያ አልሞትክም እንዴ ብሎ በጩቤ ደገመው። ከዚያ በኋላ ሕይወቱ አለፈ። ገብተውም በመሳሪያ የእቴን ልጅ ገድለው አውጥተው ጣሉት። የካቲት 10 2013 ከጠዋቱ 5 ሰዓት ማይካድራ ኢትዮጵያ ከተደረገ ቃለ መጠይቅ። በልጆቹና በሚስቱ ፊት በግፍ የተገደለው አባት ለቤተሰቦቹ ከፍተኛ የሆነ የሥነ ልቦና ቀውስ ፈጥሯል። ባለቤቱ ድርጊቱን ለመግለጽ ራሷን መቆጣጠር አትችልም። በጣም በተዳከመና ተስፋ በቆረጠ መንፈስ ውስጥ ወድቀዋል። እንደምንም ራሷን ተቆጣጥራ ሁኔታውን ለመግለጽ የሞከረችው የመጀመሪያ ልጁ ወደፊት ተስፋ እንደሌላቸውና ምን ማድረግ እንዳለባቸው ግራ እንደተጋቡ ትገልጻለች። ይህ በህወሓት በኩል ከፍተኛ ስኬት ነው። አማራን በስነ ልቦና ማዳከም እነሱ ብቻ የሚፈልጉትን ያለ ከልካይ እንዲፈጽሙ ምቹ ሁኔታን ይፈጥራል ብለው ያስባሉ። ሌላኛው ጉዳት አባታቸው ፊታቸው ላይ በጭካኔ ሲገደል ያዩ ልጆች በከፍተኛ ጭንቀት ውስጥ እንዲያድጉና ማህበራዊ ቀውስ ውስጥ እንዲገቡ መደረጋቸው ነው። ባሏን በአሰቃቂ ሁኔታ ከእሷና ከልጇ ፊት ገድለው በእሳት እንዲቃጠል ያደረጉባት እናት የ7 ዓመት ሕፃኗ ላይ የደረሰውን የስነ ልቦና ጉዳት እንባዋን እያፈሰሰች እንዲህ ትገልጻለች። ከእናቷ በላይ የምትሳሳለትን አባቷን ፊቷ ላይ ጨፍጭፈው ገደሉት። በመጨረሻም ጋዝ አምጥተው አጥንቱ እስኪቀር አቃጠሉት። ይህ ሁሉ ሲሆን እኔና ልጄ ለማልቀስ እንኳን የሚሆን አቅም ጨርሰን መሬት ላይ እየተንከባለልን ነበረ። እንኳን በ7 ዓመት ሕፃን በእኔም አእምሮ አስቤው አላውቅም። የማይሆነው ተደረገ። ዛሬ ልጄ ጤና የላትም። ነግቶ ሲመሽ መከራ ነው። ስትጮህብኝ ነው የምታድር። ቤት ውስጥ ትካዜው ሲበዛባት ቀን ከጓደኞቿ ጋር እንድትጫወት ስልካት የከብት አጥንት ታይና ምድር ብላ እያለቀሰች ትመጣለች። ምን ነው ብዬ ስጠይቃት እሳት የለበለቡትን የአባቴን አጥንት አየሁት ትለኛለች። በእኔ ላይ ሰማይ ነው የተደፋብኝ። የካቲት 14 2013 ከቀኑ 2 ሰዓት ማይካድራ ኢትዮጵያ ከተደረገ ቃለ መጠይቅ። በሌላ በኩል ማይካድራ ከተማ ተወልዶ ያደገውና ከጭፍጨፋ የተረፈው የ32 ዓመት ወጣት በዝግጅት ሰዓትና በጭፍጨፋው ወቅት ሲከታተል የነበረ ጎልማሳ ሁኔታውን እንዲህ ገልጸዋል። የማይካድራውን ጭፍጨፋ ለመፈጸም ሲዘጋጁ አማራው እንዳይነቃ ምን አደረጉ ብትለኝ፣ ጥቅምት 24 ውጊያ ሲጀመር የሃይማኖት አባትን ባዮች የህወሓት ቄሶች ማለትም እነ ቄስ መሰለ፣ ቄስ ኃይለ ማርያምና ገብሬ የሚባሉ በየቤቱ እየተዘዋወሩ ወታደሮቻችን እናንተን ነፃ ለማውጣት ሕይወት እየገበሩ ነው በማለት እየዞሩ ገንዘብ ይሰበስቡ ነበረ። እኛ መከላከያ ጋር ሊገጥሙ መስሎ ነው እንጂ የተሰበሰበውን ገንዘብ ወጣት ሳምሪዎች ሴንትራል ትምህርት ቤት ስጋ እያበሉ ለ7 ቀን ስልጠና ሲሰጧቸው መቆየታቸውን አይተናል። ከዚህ በኋላ ግን የሆነው በተደራጀና በተናበበ መልኩ በጩቤ እንዴት እንደወጉን፣ አልሞት ባይ ተጋዳይ ሲጠነክርባቸው ታጣቂ ሚኒሻ እንዴት ሽፋን እንደሚሰጣቸው፣ ሴቶቹ ትግሬዎች ሳይቀር በስምሪት ውስጥ ገብተው እኛ ትግሬ ስለሆን ምንም አይመጣብንም፣ እናንተ ግን አማራ ስለሆናችሁ ቤታችሁን ዝጉ እያሉ አንድ ላይ እንዳይሰባሰቡና መረጃ እንዳይለዋወጡ መረጃ የማዛባት ሥራ ሲሰሩ እንደነበረ በእያንዳንዱ አማራ ቤት ስንት ሰውና እነማን እንደነበሩ ሲመዘግቡ እንደቆዩ ታዝበናል። ይህ ሁሉ ሲሆን ግን የግፍ ተባባሪ ሳትሆን አንዲት የትግራይ ተወላጅ ሴት በቅንነት ለእኛ መረጃና ከለላ ስትሰጥ መገኘቷ ታሪክ እንዲያወሳት ሆናለች። የካቲት 11 2013 ከቀኑ 4 ሰዓት ማይካድራ ኢትዮጵያ ከተደረገ ቃለ መጠይቅ። ህወሓት የአማራን ሕዝብ ለማጥፋት ረጅም ዘመን ከሠራቸው ሥራዎች አንዱ በህወሓት መንግሥት መዋቅር ውስጥ የሚሰሩትንም ይሁን በግል የሚተዳደሩ
የትግራይ ተወላጆች አንድ አይነት አመለካከት፣ አቋምና ዝግጅት እንዲኖራቸው ማድረግ ነው። ከላይ የተዘረዘሩት የማይካድራ ጭፍጨፋ አስተባባሪዎችና ፈጻሚዎች የሃይማኖት አባቶች፣ ወጣቶች፣ የጸጥታ ተቋም ሰራተኞች፣ የሆቴል ባለቤቶች፣ ሴቶችና ሌሎችም የማህበረሰብ ክፍል በአንድ አቋም አማራን ለማጥፋት በሰፊው ተሳትፈዋል። በሰው ልጅ ታሪክ ውስጥ እንደሚታወቀው ሴቶች ከወንዶች የተሻሉ ሩህሩህ እንደሆኑ ነው። ነገር ግን ማይካድራ ላይ በነበረው ጭፍጨፋ የትግራይ ሴቶች አማራን ራሱን ተደራጅቶ እንዳይከላከል ዘዴ በመቀየስ ተነጥሎ በየቤቱ እንዲቀመጥ በማድረግ በጭፍጨፋው በሰፊው ተሳትፈዋል። በሩዋንዳ ጭፍጨፋ ወቅት የተወሰኑ የሁቱ ሴቶች ሕፃናት የያዙ ቱትሲዎችን በመደበቅ የከፋ ችግር እንዳይደርስ የራሳቸውን አስተዋጽኦ አበርክተዋል። ሳሮን 2018። የማይካድራ ነዋሪ የሆኑት የትግራይ ሴቶች ግን በተቃራኒው የአማራ ተወላጆችን በማመላከት ጭምር ሲያስገድሉ እንደነበረ በርካታ መረጃ ሰጪዎች ይመሰክራሉ። ምስል 40 የማይካድራ ጭፍጨፋ የጅምላ መቃብር በከፊል ምንጭ የአማራ ሚዲያ ኮርፖሬሽን። በማይካድራ ጭፍጨፋ ሕይወታቸው ካለፉት በተጨማሪ በርካታ ወጣቶች እጅና እግራቸው ተቆርጦ ዕድለኛ የሆኑት ደግሞ በሕክምና ጥረት ከጉዳታቸው ያገገሙ አባቶቻቸውን ያጡ ታዳጊዎች በብዛት ይገኛሉ። ከፍተኛ ጉዳት ያጋጠማቸው ሕይወታቸውን መብላት ስለማይችሉ የቤተሰብ ጥገኛ እንደሆኑ የጥቃቱ ሰለባዎች ይመሰክራሉ። ይህም በአባሪ 8 ተገልጾ ይገኛል። ግራፍ 4 በማይካድራ የተጨፈጨፉ አማራዎች። ከላይ በግራፉ እንደተመለከተው አብዛኛው የማይካድራ ጭፍጨፋ ሰለባዎች ወጣቶች ሲሆኑ ዕድሜያቸው በአማካይ 30 ነው። በጾታ ሲከፋፈሉ 1632ቱ ወንዶች ሲሆኑ ቀሪዎቹ 13ቱ ደግሞ ሴቶች ናቸው። ጭፍጨፋው ወጣት ወንዶች ላይ ትኩረት ያደረገ ነበረ። የማይካድራን ጭፍጨፋ ለማመን አስቸጋሪ የሚያደርገው ህወሓት አካባቢውን ከተቆጣጠረበት ጊዜ አንስቶ ለዓመታት ከተለያዩ የአማራ ክልል ሥራ ፈላጊ ወጣቶች በብዛት ወደ ማይካድራና ሁመራ በመሄድ የትግራይ ባለሀብቶችን የእርሻ መሬት ከመመንጠር ጀምሮ ሰሊጥ፣ አረምና አጨዳ፣ ማሽላ ቆረጣ፣ ጥጥ ለቀማ፣ ማዕድን ቁፋሮ ተሰማርተው ምንም ጥሪት የሌላቸው አገልጋዮች ከፍተኛውን ቁጥር የሚይዙ መሆናቸውና በእነዚህ ምስኪን ወጣቶች ላብና ጉልበት የናጠጡ ከበርቴ የህወሓት ባለሥልጣናት ለእነዚህ አገልጋዮቻቸው የከፈሏቸው የመጨረሻው ደሞዝ በአሰቃቂ ሁኔታ ጭፍጨፋ መሆኑ ነው። እነዚህ የህወሓት ባለሥልጣናትና በየደረጃው ያሉ ካድሬዎች የሥራ ዕድል ያልተፈጠረላቸውና በጉልበት ሥራ የሚተዳደሩ ወጣቶችን እርስ በርስ በማጋጨትና በማጣላት እንዲገዳደሉ ሲያደርጉም እንደነበር ከማይካድራ ጭፍጨፋ ተርፎ ምስክርነቱን የሚሰጠው ወጣት የህወሓትን መሰሪ ከፋፋይ ሥራ እንዲህ ያስረዳል። ትግሬዎች በወረራ ለያዙት ሰፋፊ እርሻቸው የቀን ሠራተኛ ሲፈልጉ ቁምጣ ለብሰው ደላላ ሆነው እዚህ ካምፕ የሚሄደው ወለዬ ነው፣ ጎጃሜ ነው፣ ጎንደሬ ነው እያሉ እርስ በርስ ለማጣላት ይሰሩ ነበረ። የሆነ ቦታ ጎጃሜ ከሞተ ጎጃሜዎች ባሉበት አካባቢ ሄደው ዛሬማ 6 ጎጃሜ ተገድሎ አደረ ብለው ያወራሉ። ማን ገደለው ሲባሉ ጎንደሬዎች ገደሉት ይላሉ። ደግሞ ጎንደሬዎች ባሉበት ሄዱና ዛሬማ 5 ጎንደሬዎች ተገድለው አደሩ ብለው ያስወራሉ። ማን ገደለው ሲባሉ ጎጃሜዎች ናቸው ይላሉ። ከደንቢያ፣ በለሳ፣ ጃናሞራ፣ ጋይንት፣ ዳባት፣ አርማጭሆ ወዘተ የመጡ በማለት የከፋፈሉ አማራውን ወደ እርስ በርስ ግጭት እንዲገባ በተጠና መልኩ ይሰሩ ነበረ። በረሃ ላይ አንድ የቀን ሰራተኛ ራሱን ከዱር አውሬ ለመጠበቅ ጩቤ ወይንም ካራ ይዞ እንደሚንቀሳቀስ እየታወቀ እነሱ ካገኙት ግን ካራውን ቀምተው 1500 ብር ይቀጣና በኋላ ፖሊስ ጣቢያ ላይ ደግሞ ለአማራ መልሰው ይሸጡታል። ምክንያቱም የሚገዳደለው አማራ ስለሆነ። ብዙ መረጃ ቢኖረኝም ደህንነቱም ፖሊሱም የነሱ ስለሆነ ለማን ትናገራለህ? ካጋደሉ በኋላ ማን ሞተ ሲባል አማራ እርስ በርሱ አመላቸው አይደል እንዴ ይባላል። ከዚያ እናስታርቃቸው ይሉና ትልቅ አዳራሽ ሰብስበው እስኪ ጎጃሜ የሆንክ እጅህን አውጣ ይላሉ። አውርድና ጎንደሬ የሆንክ እጅህን አውጣ ይላሉ።
አውረድና ወለየ ሆንክ እጅህን አውጣ ይላሉ። የዚህ ሁሉ ዓላማው እጁን ሲያወጣ ጎንደር ማን እንደሆነ፣ ጎጃም፣ ወሎ ማን እንደሆነ እንዲታወቅና ሌላ ጊዜ ለማጣላት እንዲመቻቸው ነው። እኛ ለእናንተ አስበን ነው፣ በሉ ከዚህ በኋላ እንዳትገዳደሉ፣ ስብሰባው አውቅቷል፣ ተበተኑ ይባላል። አሁን በአንድ ጊዜ ብዙ ሰው ገደሉ እንጂ ከዚህ በፊት ብዙ አማራ አልቋል። ሱዳን ድረስ ተቆራኝተው እየሰለሉ የራሳቸው ኤምባሲ ያላቸው ትግሬ ቢታመም እንኳ በመረጃ ያመጡታል። የካቲት 10 2013 ከቀኑ 8 ሰዓት ማይካድራ ኢትዮጵያ የተደረገ ቃለ መጠይቅ። ህወሓት በአማራ ሕዝብ ላይ የሚያደርሰው በደል አይነቱ እጅግ በጣም ብዙ ነው። የዚህ ሁሉ ግፍ ዋናው ዓላማ አማራ በአንድ መቆም እንዳይችል ካላቸው ፍላጎት የመነጨ ነበረ። የማይካድራ አካባቢ በሜካናይዝድ እርሻ የታወቀ ስለሆነ በርካታ ወጣቶች ከተለያየ አካባቢ ለሥራ ወደ ቦታው የሚመጡ ቢሆንም ህወሓት ግን አማራን ብቻ እየፈለገ እርስ በርስ በማጣላት የአማራ ጥላቻና የሥልጣን ጥሙን ያረካል። ይህ የጣሊያንና የእንግሊዝ የቅኝ ግዛት ባህሪ ሲሆን የሚገዙትን ሕዝብ በተለያየ አጀንዳ በመከፋፈል እይታውን ወደ ዋና ገዢ እንዳያዞር የማድረግ ስልት ነው። ፍትሐዬ አሰጉ የተባሉ ጸሐፊ እንደ አውሮፓውያን አቆጣጠር በ2018 The Tears of Wolgaid, Gondar and Amhara People በሚለው መጽሐፉ ላይ እንደገለጸው የቀዳማዊ ኃይለ ሥላሴ መንግሥት በሁመራ አካባቢ የሜካናይዝድ እርሻ መጀመሩን ተከትሎ ትግሬዎች ለቀን ሥራ በኤርትራ ዞረው ወደ ቦታው ይመጡ እንደነበረ ገልጾ ከቦታው ባለቤትነት ጋር ምንም ግንኙነት እንደሌላቸው ያትታል። ከ1983 ዓ.ም በኋላ ግን ህወሓት የአገሪቱን ሥልጣን ከተቆጣጠረ በኋላ ቦታውን በኃይል በመውረድ ባለቤት ሆኖ የተፈናቀለውን አማራ የቀን ሠራተኛ በማድረግ እርስ በርሱ እንዳይስማማ የተለያየ ሰበብ በመፈለግ በማሰርና በማሸማቀቅ ከፍተኛ በደል አድርሰውበታል። በመጨረሻም በጅምላ ጨፍጭፈውታል። ሰንጠረዥ 10 ከጭፍጨፋ በኋላ ሟቾች የተገኙባቸው የጅምላ መቃብሮች። ከጭፍጨፋው በኋላ በጅምላ ተጥለው የተገኙበት ቦታ፣ በአንድ ጉድጓድ የተገኙ ብዛት፣ የተገኙበት ቀን እና መለያ ኮድ የሚገልጽ። ከጭፍጨፋ በኋላ በጅምላ ተጥለው የተገኙበት ቦታ አቡነ አረጋዊ ቤተ ክርስቲያን አጠገብ፣ በአንድ ጉድጓድ የተገኙት ብዛት 70፣ የተገኙበት ቀን ህዳር 6፣ መለያ ኮድ ማይካድራ 1-70። ምድረገነት መውጫ ወይንም በዋል በአንድ ጉድጓድ የተገኙ ብዛት 64፣ የተገኙበት ቀን ህዳር 8፣ መለያ ኮድ ማይካድራ 264። በረከት መውጫ በአንድ ጉድጓድ የተገኙ ብዛት 72፣ የተገኙበት ቀን ህዳር 15፣ መለያ ኮድ ማይካድራ 372። ከጭፍጨፋ በኋላ በጅምላ ተጥለው የተገኙበት ቦታ በአከር መውጫ ወይንም ሽለላ በአንድ ጉድጓድ የተገኙ ብዛት 57፣ የተገኙበት ቀን ህዳር 13፣ መለያ ኮድ ማይካድራ 457። ሁመራ መውጫ ሁለተኛ ደረጃ ትምህርት ቤት አጠገብ በአንድ ጉድጓድ የተገኙ ብዛት 52፣ የተገኙበት ቀን ህዳር 22፣ መለያ ኮድ ማይካድራ 552። ሉግዲ መውጫ መቻች አጠገብ በአንድ ጉድጓድ የተገኙ ብዛት 44፣ የተገኙበት ቀን ግንቦት 1፣ መለያ ኮድ ማይካድራ 644። መቻች አጠገብ በአንድ ጉድጓድ የተገኙ ብዛት 36፣ የተገኙበት ቀን ህዳር 26፣ መለያ ኮድ ማይካድራ 736። ሴንትራል በአንድ ጉድጓድ የተገኙ ብዛት 33፣ የተገኙበት ቀን ታኅሳስ 10፣ ኮድ ማይካድራ 833። ከተማው ውስጥ የተገኘ አስከሬን 481፣ የተገኙበት ቀን ከህዳር 1 ጀምሮ ለተከታታይ 2 ሳምንታት፣ ኮድ ማይካድራ 481። እድሪስ በአንድ ጉድጓድ የተገኙ 6፣ የተገኙበት ቀን ህዳር 3፣ ኮድ እድሪስ 1-6። ሕክምና ላይ እያሉ ሕይወታቸው ያለፈ 12፣ የተገኙበት ቀን የቤተሰብ ሪፖርት መለያ ኮድ ሕክምና 12።
የወደቁበት በውል ያልታወቀ ምናልባትም ተከዜ ወንዝ እና ወደ ሱዳን ድንበር የተጣሉ 642 የተገኙበት ቀን የቤተሰብና የቅርብ ጓደኛ ሪፖርት መለያ ኮድ ቤተሰብ 642 ድምር 1569 በሰቆቃው ወቅት የነበሩ የሟቾች ቤተሰቦች እና አካል ጉዳት የደረሰባቸው የመጠይቁ ተሳታፊዎች እንደገለጹት የጭፍጨፋን ድርጊት በበላይነት የመራው ህወሓት ነው የሚል ድምዳሜ ሲይዙ በተግባር ሲያስገድሉና ሲገድሉ ከነበሩት መካከል በአባሪ 8 የተዘረዘሩት በተደጋጋሚ የተጠቀሱ ናቸው። ከተገደሉ በኋላ በትራክተር እየጫኑ ከከተማው ውጭ ባሉ ሸለቆዎች ወይንም ሽንጥሮ እያጋዙ ሲቀብሩ ከነበሩት ባለሀብቶች ውስጥ ተክኤ በህታ፣ መንግስቱ ሀድጎ፣ አብርሃ ራማ፣ አለቃ ተከስተ፣ አለቃ ቸኮል በተደጋጋሚ ስማቸው የተጠቀሱ ናቸው። ከነዚህ መካከልም በርካቶቹ ህወሓት በኢንቨስትመንት እንዲሰማሩ ያመቻቸላቸው ሲሆኑ ሌሎቹም ታማኝ ሚሊሻና ፖሊስ እንዲሁም አድራጊ ፈጣሪ የነበሩ ደላሎች እንደሆኑ ይጠቅሳሉ። አባሪ 10 ላይ ተገልጾ ይገኛል። ምዕራፍ 3 መደምደሚያ። የወልቃይት ጠገዴና ጠለምት የአማራ ህዝብ በህወሓት የፖለቲካ ጥቃትና የዘር ማጥፋት ወንጀል ሰለባ እንዲሆን ያደረገው ህወሓት ይዞት ከተነሳው አማራ ጠል ትርክትና የአማራን ህዝብ በማጥፋት ለሚመሰርተው የትግራይ ነፃ ሀገር የመሆን እቅድ ጋር በእጅጉ የተቆራኘ ነው። ህወሓት በፍኖተ መርሁ እንዳስቀመጠው መነሻውም መዳረሻውም የአማራን ህዝብ ማጥፋት ነው። በዚህም ምክንያት ህወሓት አንድም ካለበት የአማራ ጥላቻ በመነሳት ሁለተኛም ካለው ያልተገደበ የመስፋፋት እቅድና የመሬት ጥማት የተነሳ በወልቃይት ጠገዴና ጠለምት የአማራ ህዝብ ላይ ከ1972 ዓ.ም ጀምሮ ያልተቋረጠ ስልታዊ መንግስት መርና ዘርፈ ብዙ ዘር ተኮር ወንጀሎችን ፈጽመዋል። በዚህም ህወሓት በ1972 ዓ.ም ተከዜን ወንዝ ተሻግሮ በአካባቢው መንቀሳቀስ ከጀመረበት ጊዜ አንስቶ ታሪክ አዋቂዎችንና አማራንን የሚሉትን በመግደልና በመሰወር ከፍተኛ ግፍ የፈጸመ ሲሆን ስልጣን ከያዘ በኋላም የአማራን ህዝብ መስፍን፣ ትምክህተኛ፣ ነፍጠኛ የሚሉ ስሞችን በመስጠት በማዋረድ፣ በማጥላላት፣ ግድያና ማሳደድ፣ እስራትና ማሰቃየት፣ መሰወር፣ የተለያዩ ዘርን ከማስፋፋት ጋር የተያያዙ አስገድዶ ማስረገዝ ያሉ ጾታዊ ጥቃቶችን በመፈጸም ልጆች ያለ ፍላጎታቸው የትግራይ ማንነትና ቋንቋ ይዘው እንዲያድጉ በማድረግና ሌሎች የዘር ማጥፋት ወንጀል ውስጥ የሚካተቱ ስልታዊና ግልጽ ጥቃቶችን ሲፈጽም ቆይቷል። እነዚህ የተዘረዘሩ ወንጀሎች የአብዛኛው የማህበረሰብ ክፍል የእውቀትና የአስተሳሰብ አካል እስኪሆኑ ድረስ በስፋት የተስተዋሉ ሲሆን በቤተሰባቸው የደረሰውን ሳይጨምር 80 በመቶ አካባቢ የሚሆኑት የጥናቱ ተሳታፊዎች ቢያንስ አንድ ጊዜ የወንጀል ጥቃት ሰለባ ሆነዋል። ህወሓት የተለያዩ የግድያ የወንጀል መፈጸሚያ ስልቶችን የተጠቀመ ሲሆን እነዚህም በጥይት ተኩሶ መግደል፣ መመረዝ፣ መቆልመምና በቅርቡ በማይካድራ በስፋት የተፈጸመውና ከ1650 በላይ አማራዎች ያለቁበት በገጀራና ካራ ማረድ ይገኙበታል። ምንም እንኳን መላው የወልቃይት ጠገዴና ጠለምት ምድር ህወሓት አማራን የሚገልበት፣ የሚያስርበት፣ የሚያሳድድበትና ልዩ ልዩ በደሎችን የሚፈጽምበት ቢሆንም ጀርመኖች አይሁዶችን ለመጨፍጨፍ ይጠቀሙበት እንደነበረው ህወሓት ከ11 በላይ የማጎሪያና መግደያ ካምፖች ነበሩት። እነዚህም ምንምኔ፣ ገሃነም፣ ትርካን ወይንም ሁመራ ኤርፖርት፣ ማይካድራ፣ ሁመራ ሆስፒታል፣ ፍየል ውሃ፣ ዲማ ወይንም ጫጨዴ እና ሌሎች ባዶ የሚል ስያሜ ያላቸው ቦታዎች ናቸው። ወልቃይት ጠገዴና ጠለምት በተፈጸመው የአማራን ዘር ማጥፋት ወንጀል ከከፍተኛ የመንግሥት ባለሥልጣናት እስከ ወጣት አደረጃጀት የተሳተፉ ሲሆን ወንጀሉ በሕክምና ተቋማት ጭምር ይፈጸም ነበረ። ይህም የሚያሳየው የጤና ባለሙያዎች በሙያው የተካተቱትን የሥነ ምግባር መርሆች በመጣስ የፖለቲካ አቋም በመያዝና አማራን በማጥፋት ዘመቻ ግንባር ቀደም ተሳታፊ መሆናቸውን ነው። ምክረ ሐሳብ፣ አንደኛ፣ የወልቃይት ጠገዴ አማራን የዘር ማጥፋት ወንጀል የሚዘክር ደረጃውን የጠበቀ ሁለገብ የሙዚየምና የምርምር ማዕከል ማቋቋም፣ የግድያና የመሰወሪያ ቦታዎችን ማጥናት፣ መመዝገብና መጠበቅ፣ የሞቱ
የተሰወሩና የተለያየ ጉዳት የደረሰባቸውን ሰዎች ጠቅላላ ቆጠራ ማካሄድ። ሁለተኛ፣ ዓለም አቀፍ መርማሪ ቡድንን ባሳተፈ መልኩ ነፃና ገለልተኛ የሆነ አካል ተቋቁሞ ላለፉት በርካታ ዓመታት የዘር ማጥፋት ወንጀል የፈጸሙ ወንጀለኞች ለፍርድ አደባባይ እንዲቀርቡ ማድረግና ወንጀለኞችም ይቅርታ እንዲጠይቁ ማድረግ። የዘር ማጥፋት ወንጀል ዳግመኛ እንዳይፈጸም ለህብረተሰቡ ማስተማመኛ መስጠት። ሶስተኛ፣ ልዩ ጉዳት ለደረሰባቸው የህብረተሰብ ክፍሎች በነፍስ ወከፍና ለአካባቢው በአጠቃላይ ተመጣጣኝ ካሳ እንዲከፈለው ማድረግ። አራተኛ፣ አካባቢው እንደ ማህበረሰብ ከደረሰበት ግፍ በቶሎ እንዲያገግም በተለየ ሁኔታ የልማት ተጠቃሚ እንዲሆን ማቀድና መተግበር። አምስተኛ፣ ሁሉም የሚሳተፍበት ተከታታይ ምርምሮችን ማድረግና ለዓለም አቀፉ ማህበረሰብ ማሳወቅ። ስድስተኛ፣ የተለያዩ ዘዴዎችን በመጠቀም ህብረተሰቡ ስለ ጉዳዩ ግንዛቤ እንዲኖረውና ህብረተሰቡን የሚያረጋጋ ተከታታይ ውይይቶችን ማድረግ። ሰባተኛ፣ የዘር ማጥፋት ወንጀል የጥናት ማዕከል በጎንደር ዩኒቨርሲቲ ተከፍቶ ሰፊ ሥራ መሰራት አለበት። ምዕራፍ 4 ወረራና የኢኮኖሚ ምዝበራ